ገጽ 113 ምዕራፍ 8 ወደ ተሻለ ዓለም። የመስከረም ወር የመጀመሪያው ሳምንት አልቆ ሁለተኛው ሳምንት አጋማሽ ግድም አንድ ከሰዓት ተማሪዎች በሙሉ በአስቸኳይ ወደ ቤተ መጻሕፍት እንድንመጣ የጥሪ ደወል ተደወለ። ደወሉን ያልሰሙ ሊኖሩ ይችላሉ ተብሎ በየመኝታ ቤቶቹ ሰራተኞች ተዘዋውረው በክረምት ትምህርት ቤት የከረምነውን ለእረፍት ወደ የዘመዶቻቸው ሄደው የተመለሱት በተመላላሽነት ትምህርት ቤቱ ቤት ተከራይቶላቸው የኖሩ የነበሩት አንዳችንም ሳንቀር በቤተ መጻሕፍት ተሰበሰበን። ስብሰባውን የጠራውና የመራው የትምህርት ቤቱ ዳይሬክተር ጋሻ አገኘሁ ነበር። ጋሻ አገኘሁ በእኛ ተማሪዎች ይታወቅበት ከነበሩት ባህሪያት ዋነኛው አለባበሳችን፣ ንጽህና አጠባበቃችን እና በአጠቃላይ ተክለ ሰውነታችንን በሚመለከት የጎደለ ወይም ያልተስተካከለ ነገር ሲያይ በግልጽ መናገሩ ነበር። በዚያም ዕለት በመግቢያው የአንዳንድ ተማሪዎችን ስም እየጠራ ጉድለቶች እንዲታረሙ አስተያየት ከሰጠ በኋላ በቀጥታ ወደ ተጠራንበት ርዕሰ ጉዳይ ገባ። በዚህም የትምህርት ቤቱን ስምና ዝና የሚያጎድፍ ማንኛውንም ድርጊት በየትኛውም መልኩ ተቀባይነት እንደሌለውና በትዕግስትም የማይታለፍ መሆኑን በአንክሮ ካስገነዘበ በኋላ የዚያን ስብሰባ ዋናው ምክንያት በቅርቡ በተማሪዎች ለግርማዊ ጃንሆይ የቀረበ አቤቱታ መሆኑን ገለጸ። እንደ ጋሻ አገኘሁ አቀራረብ በመሰረቱ ግርማዊ ጃንሆይ ትምህርት ቤታችንን ለመጎብኘት የሚመጡት አቤቱታ ለመቀበል ሳይሆን እርምጃችንን እና በየጊዜው የምናደርገውን መሻሻል ለመከታተልና ለመበረታታት እንደሆነ በአጽንኦት አስረዳ። ግርማዊነታቸው በዚያ ክረምት ወደ ውጭ ሀገር ካደረጉት ጉዞና በሀገር ውስጥም ከነበራቸው የሥራ መደራረብ በተጨማሪ ሁልጊዜ የሚያደርጉት እንደነበረው በነሐሴ ወር በመጀመሪያዎቹ የፍልሰታ ጾም ሳምንታት ከአዲስ አበባ ውጪ ለሱባኤ ስለሚቆዩ ትምህርት ቤቱን ለመጎብኘት የመጡት ከዚያ በኋላ ነበር። ሁሌም እንደሚደረገው የኬኩ መኪና ቀድሞ እሳቸው ተከትለው በየመኝታ ቤቶቻችን እራት ላይ እንዳለን እየተዘዋወሩ ሲጎበኙን እኛ መኝታ ቤት ቤተ ጎመራ ሲደርሱ ያልጠበቁት ነገር አጋጠማቸው። እርሳቸው በቅርብ ያውቁት የነበረው በአባቱ በራሳቸው ስም የሚጠራው በቀለ ኃይለ ሥላሴ የተባለ ተማሪ በባዶ እግራችን እንቅፋት እየመታን ቁስል በቁስል በመሆን ከፍተኛ ችግር ላይ መውደቃችንን ገልጾ ግርማዊነታቸው በተለመደው አባታዊ ርኅራሄ ችግራችንን እንዲያቃልሉልን ልመና አዘል አቤቱታ አቀረበ። ገጽ 114 አቤቱታው የጫማ አለመኖርና የይገዛልን ልመና እንደነበር የሚያጠያይቅ አይመስለኝም። እርሳቸው ግን ነገሩን በአጭር ለመቁረጥ ጉዳዩ የመንገዱ አለመሰራት ስለሆነ ይህም በቅርቡ እንደሚስተካከልና ችግራችንም እንደሚቃለል ተስፋ ሰጥተውን ጉብኝታቸውን አጠናቀው ተመለሱ። አቤቱታ ማቅረብ ከፍተኛ የሥነ ሥርዓት ጉድለትና የትምህርት ቤቱን ሕግና ደንብ መጣስ መሆኑ እንዳለ ሆኖ አስፈላጊ ሆኖ ከተገኘ ጃንሆይ ለጉብኝት ወደ ትምህርት ቤቱ እንዳይመጡ ማሳመን እንደሚቻል በ1955 ያጋጠመውን እንደ ምሳሌ በመስጠት ጋሻ አገኘሁ ሳይደብቅ ፍርጥርጥ አድርጎ ተናገረ። ይህም ቀደም ብሎ እንደተወሳው በ1955 ዓ.ም በልብስ አጠባ ምክንያት በተማሪዎችና በትምህርት ቤቱ አስተዳደር መሃል በተነሳው ውዝግብ ተማሪዎች አቤቱታ ያቀርባሉ በሚል ስጋት ጃንሆይ ዓመቱን ሙሉ ትምህርት ቤቱን እንዳይጎበኙ መደረጉን አረጋገጠ። ስብሰባው ይህንን ያህል ሊዘገይ የቻለው ሁኔታውን በደንብ ለማጣራትና በተደረገው ማጣራት ጥፋተኞቹ አቤቱታ አቅራቢ ብቻ ሳይሆን የነገሩ ጠንሳሾችም ተለይተው መታወቃቸው ተነገረን። አቤቱታ አቅራቢው በቀለ ኃይለ ሥላሴ አቤቱታ እንዲያቀርብ የገፋፉትን ንጉሴ ብርሃኑንና አቦቼ ታኪሶን አጋልጦ ራሱን በጥፋቱ ተጸጽቶ ይቅርታ መጠየቁን ሰማን። ንጉሴም እንዲሁ ተጸጽቶ በተመሳሳይ ይቅርታ ስለጠየቀ ሁለቱም የመጨረሻ ማስጠንቀቂያ ተሰጥቷቸው ጉዳያቸውን ለባት አገኘ። አቦቼ ግን አቤቱታ ማቅረብ መብት መሆኑን አስረግጦ ከአቤቱታው በፊት ችግሩን በተደጋጋሚ ጉዳዩ ለሚመለከታቸው እንዳስረዳ ገለጸ። ይቅርታውን በተመለከተም ጋሻ አገኘሁን ሳይቀር በማቋረጥ ኃይለ ቃል በተሞላበት መንገድ አልጠይቅም ሲል ምላሽ ሰጠ። ጋሻ አገኘሁ ያልተናደደም ያልተገረመም በመሰለ ድምፅ ሁለቱ ተማሪዎች ይቅርታ ሲደረግላቸው፣ አቦቼ ግን ለጥፋቱ ተመጣጣኝ የሆነ ቅጣት እንደተወሰነበት ተናገረ። በዚህም ከትምህርት ቤት መሰናበት የነበረበት ቢሆንም የትምህርት ደረጃውን ግምት ውስጥ በማስገባት የወደፊት እድሉን ላለማጨናገፍ በአዳሪ መማሩ ቀርቶ በተመላላሽነት የቀረውን 1 ዓመት እንዲከታተል መሆኑን ገለጸ። እድሜያቸው ለትምህርት ደርሶ ትምህርት ቤት ለመግባት ግን እድሉን ሳያገኙ እርቃናቸውን ለመሸፈንና የዕለት ጉሮሯቸውን ለመዝጋት
በልመና የሚከራተቱ አያሌ አይነ ስውራንን እንዳሉ ለአንድ አፍታ መዘንጋት እንደሌለብን በድጋሚ ተነግሮን ለመምህራንና ለሞግዚቶቻችን ታዛዥ እንድንሆን የትምህርት ቤቱን ሕግና ደንብ እንድናከብር ከምንም ነገር ይልቅ ትምህርታችን ላይ ብቻ እንድናተኩር ጥብቅ ማስጠንቀቂያ ተሰጥቶን የዕለቱ ስብሰባ ተጠናቀቀ። ቀደም ብዬ እንዳወሳሁት ያ ስብሰባ ከመደረጉ በፊት በተናጠል ማስጠንቀቂያ ከተሰጣቸው ተማሪዎች አንዱ እንደመሆኔ በዚያ ስብሰባ የተላለፈው መልእክት በግሌ የተለየ ስሜት ፈጠረብኝ። አባቴ እኔን ትምህርት ቤት ለማስገባት ምን ያህል እንደተንከራተቱ፣ ተወልጄ ባደግኩበት አካባቢ ምን ያህል ጎስቋላ ሕይወት እንደነበረኝ ሳስብና ሳሰላስል በእርግጥም ይህ መልእክትና ማስጠንቀቂያ በግል ለእኔ እንደተላለፈ አድርጌ ቆጠርኩት። ገጽ 115። በዚያም የተነሳ በዚያ ሰሞን የሌሎቹን ባላውቅም በእኔ በኩል ግን በጉርምስና ከሚንጸባረቁ ባህሪያት ራሴን ገታ በማድረግ አደብ ለመግዛት ሞከርኩ። በአቦቼ ሁኔታ ግን የብዙዎቻችን አቋም ተመሳሳይ ነበር። መጀመሪያ ነገር ለጃንሆይ አቤቱታ ማቅረብ ጥፋቱ እምኑ ላይ እንደሆነ እርግጠኞች አልነበርንም። በትምህርት ቤት ቆይታችን አስፈላጊው እንክብካቤ ሁሉ እንዲደረግልን ፈቃዳቸውና ፍላጎታቸው እንደነበረ ምንም ጥርጥር አልነበረንም። እኛም አባታችን እርሳቸው ናቸው ብለን ነበር የምናምነው። ታዲያ ልጅ ችግር ሲያጋጥመው ነገሩን ሊያቃልልለት የሚችል ከአባቱ የቀረበ ማን ሊኖር ይችላል? ደግሞ ማንም ቢሆን ከጃንሆይ ቃልና ትእዛዝ ስለማይወጣ ማንኛውም ነገር እርሳቸው ካሉ ስለሚፈጸም ለራሳቸው አቤት ማለቱ ለብዙዎቻችን ጥፋቱ አልታየንም። እናም እንደኛ አስተያየት አቦቼ ይቅርታ አለመጠየቁ ትክክል ነበር። ግን ደግሞ ድፍረቱ በተለይ በዚያ በስብሰባው መሃል የጋሽ አገኘሁን ንግግር አቋርቶ ይቅርታ አልጠይቅም ማለቱ ለሁላችንም በጣም አስደንጋጭ ነበር። በመጨረሻ ከትምህርት ቤት ሳይባረር በተመላላሽነት እንዲማር የተሰጠው ውሳኔ በጣም አስደሰተን። ጋሽ አገኘሁን ያመሰገነም እና ያደነቀውም ጥቂት አልነበረም። በእንደዚያ ያለው ሁኔታ ያለፈው ክረምት በአዲስ ዓመት አቋርጦ መስከረም 18 ቀን ትምህርት ቤት ሊከፈት በመርሃ ውራን ትምህርት ቤት ብቻ ሳይሆን በአጠቃላይ በሀገሪቱ በትምህርቱ ፕሮግራም ላይ አንዳንድ ለውጦች ተግባራዊ መሆን ጀመሩ። የትምህርቱ ዘመን ቀመር በ3 ተርሞች መከፋፈሉ ቀርቶ በ2 ሴሚስተር ማለትም ከመስከረም እስከ ጥርና ከየካቲት እስከ ሰኔ ሆነ። ይህን ተከትሎም በየዓመቱ አጠቃላይ የትምህርት ውጤት በየሴሚስተሩ መጨረሻ በሚሰጡ ፈተናዎች አማካይነት እንዲሆን ተወሰነ። ስርዓተ ትምህርቱም አንድ ወጥ እንዲሆንና በየትኛውም የሀገሪቱ ክፍል ተማሪዎች በየደረጃው አዳዲስ የማስተማሪያ መጽሐፍት እንዲዘጋጁ፣ ነባሮቹን በተቻለ መጠን በስፋት እንዲሰራጭ ተጨባጭ እርምጃዎች መውሰድ ተጀመረ። ከእንግሊዝኛ ቋንቋ በስተቀር ከአንደኛ እስከ 6ኛ ክፍል ያለው ትምህርት ሙሉ በሙሉ በአማርኛ ቋንቋ እንዲሰጥ የተጀመረውም ጥረት በቁርጠኛነት ተገፋበት። በዚህ ወቅት በተወሰነ አካባቢ ማለትም በመርሃ ውራን ትምህርት ቤት ያስተዋልኩትና ከሰውም ከሬዲዮም የሰማሁትን ማስታወሴ ነው እንጂ በትምህርቱ ረገድ ሌሎችም ተጨባጭ እርምጃዎች ሳይደረጉ እንዳልቀረ ገምታለሁ። መቼም ለወሬው የትምህርት ቤት መከፈቻ መስከረም 18 ቀን ይባል እንጂ እንደየአካባቢው ሁኔታ በታቀደው ጊዜ ትምህርት ለመጀመር የሚያስፈልጉ ቅድመ ሁኔታዎችን ማሟላት የማይቻልበት ሁኔታ ቢኖር እምብዛም የሚያስገርም አይሆንም። ትምህርት ቤት ተከፍቷል ተብሎ እንኳን በመምህራን አለማሟላት፣ በጊዜ ሰሌዳ አለመስተካከልና ሌሎችም ጥቃቅን ምክንያቶች ልክ በታቀደው ጊዜ እንደታሰበው ትምህርት ለመጀመር ቢያስቸግር ከበቂ በላይ ምክንያት ለማቅረብ ከባድ አልነበረም። ገጽ 116። እኛም በ1957 ዓ.ም መስከረም ወር 5ኛ ክፍል ገብተን ትምህርት እንጀምራለን በተባለበት በመጀመሪያው ቀን የተፈጠረው አጋጣሚ ከዚያ የተለየ አይደለም። ልክ እንደ ካዛንቺሱ ሁሉ የሰበታ መርሃ ውራን ትምህርት ቤት አይነ ስውራንን ከአንደኛ እስከ 6ኛ ክፍል ለብቻ ካስተማረ በኋላ ከአይናሞች ጋር የመቀላቀል ልማድ ነበረው። በመሆኑም የ6ኛ ክፍል ተማሪዎች ወደ 7ኛ ክፍል ሲያልፉ ከተማው ውስጥ ወደ ነበረው ወደ ደጃዝማች ሙሉጌታ ገድሌ ትምህርት ቤት ሄዱ። 5ኛ ክፍልም የትምህርት ቤቱ ከፍተኛ ክፍል ሆኖ በቀደመው ዓመት የ6ኛ ክፍል ተማሪዎች ይማሩበት የነበረው ክፍል የኛ መማሪያ ክፍል ሆነ። ክፍል ገብተን እኛው ራሳችን በመረጥነው መሰረት ወንዶቹ በቀኝ ልጃገረዶቹ በግራ ቦታችንን ይዘን መምህራን እስኪመጡስ ብንጠብቅ አንድም ብቅ ያለ መምህር አልነበረም። እኛም በመተፋፈርም ይሁን በመረሳሳት ሰላምታ ሳንለዋወጥ ምናልባትም እኔና ጓደኞቼም ሳይቀር ከሹክሹክታ የዘለለ ድምፅ ሳናሰማ 5ኛው ክፍለ ጊዜ አብቅቶ ለምሳ ወደ የቤቶቻችን ተበተንን።
ከሁሉም የሚገርመኝና እስከ ዛሬም ድረስ ሳስታውሰው የሚያስቀኝ በመሃል በነበረው የረፍት ጊዜ ከክፍል ለመውጣት ቀርቶ አንዳችንም አለመንቀሳቀሳችንና ጮክ ብለን አለመነጋገራችን ነው። ለምንና እንዴት በዚያ አይነት ሁኔታ የዓመቱን ትምህርት እንደጀመርን ይሄ ነው ያ ነው ብሎ ቁርጥ ያለ ምክንያት ማቅረብ አይቻልም። እንደተመካከረና ተነጋግሮ እንደተስማማ እንደተቀያየመና እንደተኮረፈ ዝም ጭጭ ተባብለን ያን ሁሉ ሰዓት መቆየታችን ግን በጣም ይገርማል። ከምሳ መልስ ለከሰዓት ትምህርት ደወል ተደውሎ ክፍል እንደገባን እንደዚያው ተፋፍረን ዝም ተባብለን ሳለ ለክረምት እረፍት ወደ ቤተሰቦቿ ሄዳ የነበረች ልጅ አንድ ፓኮ ቼሪያሊያ ብስኩት ለእኔና ለተርፋ ተከፋፈሉት ብላ ለእርሱ ሰጠችው። የማከፋፈሉ ኃላፊነት ለእርሱ የተሰጠው ከእኔ በዕድሜ ስለሚበልጥ ነበር። ያ መነሻ ሆኖ ከሰዓት በኋላ ትንሽ በትንሽ መነጋገር ብንጀምርም ሙሉውን ጊዜ አንድም መምህር ብቅ ሳይል የመጀመሪያው የትምህርት ቀን አልቆ ወደ የቤታችን ተበታተንን። በተከታዮቹ ጥቂት ቀናት መምህራን እንደየዝንባሌያቸው በሚያስተምሯቸው የትምህርት አይነቶች በየክፍሉ ተደልድለው የጊዜ ሰሌዳውም ተስተካክሎ ትምህርት በሰከነ ስርዓት ተጀመረ። በአዲሱ ዓመት የትምህርት አደረጃጀት የመጀመሪያው እንግዳ ነገር የሶስተኛና የአራተኛ ክፍል ተማሪዎች በአንድ ክፍል በአንድ መምህር እንዲማሩ መደረጉ ነበር። ዋና ዋናዎቹን የትምህርት አይነቶች እንዲያስተምር ጋሽ ተክለ ሃይማኖት ሲመደብ የክፍሉ ኃላፊ መምህርም እርሱ ነበር። ለእኛ 5ኛ ክፍል ለጋሽ ለገሰ አባለጌ ዋና ዋናዎቹን የትምህርት አይነቶች ማለትም ሂሳብ፣ አማርኛና ህብረተሰብ ትምህርት ከማስተማር በተጨማሪ የክፍል ኃላፊ መምህር እንዲሆኑ ተመደቡ። ጋሽ ለገሰ በባህሪያቸው ረጋ ያሉ ከመሆናቸው በተጨማሪ በዕድሜ የበሰሉ በመርሃውራን ቆይታቸው የዳበረ ልምድ ያካበቱ ተወዳጅና በትምህርት ቤቱም ስመጥር ከሚባሉት መምህራን አንዱ ነበሩ። ያም ሆኖ ባለፈው ክረምት ቢሮ ተጠርተን በጋሽ ያገኘው ማስጠንቀቂያ ከተሰጠን ተማሪዎች የአንዳንዶቹን ጉዳይ ለመምህራን ስብሰባ ያቀረቡት እርሳቸው መሆናቸው በሰፊው ስለተወራ በጊዜው በእኛ ዘንድ የነበራቸው ተወዳጅነት ማቆልቆሉ ትዝ ይለኛል። ገጽ 117 ከሰኞ እስከ አርብ የነበረው የጠዋት ጸሎት ከባንዲራ መሰቀል ስነ ስርዓት ቀጥሎ የሚካሄድ ስለነበር በጣም አጭር ሆኖ የቅዳሜው ጸሎት ግን ረዘም ላለ ጊዜ የሚካሄድ መሆኑ ትዝ ይለኛል። ግርማዊ ጃንሆይ በአንዱ የዕለተ ሰንበት ጉብኝታቸው የቤተ ክህነት ዜማ እንማር እንደሆነ በመጠየቃቸው ከመደበኛው ትምህርት በኋላ በሳምንት አንድ ቀን ለተመረጡና ፈቃደኛ ለሆኑ ተማሪዎች የኔታ አዘዘ ማስተማር ጀመሩ። ሙሉ በሙሉ በተማሪዎች ይመራ የነበረው ኳየርም በአዲሱ የሙዚቃ መምህር ጋሻ በራ እንዲመራ ተደረገ። በቀደመው ዓመት 6ኛ ክፍል የነበሩት ወደ ደጃዝማች ሙሉጌታ ገድሌ ትምህርት ቤት ሲዛወሩ 6ኛ ክፍል የሚማር ተማሪ ስላልነበር እኛ ከ4ኛ ወደ 5ኛ የተዘዋወርነው በትምህርት ቤቱ የከፍተኛ ክፍል ተማሪዎች ሆንን። በመጀመሪያ በመተፋፈርና የመረሳሳት በሚመስል ስሜት ዓመቱን ስንጀምረው ማን ምን እንዳሰበ ማን ምን እንደተሳማው ተነጋግረን መግባባት ባንችልም ቀስ በቀስ ግን መፈራራታችን ቀረ። ይሁንና ትውውቃችን እንደ አዲስ በሚመስል ስሜት ከሰላምታ ልውውጥ ጀምሮ በአጭር ጥያቄና መልስ ነገሮችን ማንሳትና መጣል ስንጀምር ይኸው የከፍተኛ ክፍል ተማሪዎች የመሆናችን ጉዳይ ከመወያያ ነጥቦች አንዱ ሆነ። የ3ኛና የ4ኛ ክፍል ተማሪዎች አንድ ላይ የመመራቸው ጉዳይ ሐሳቡ ከማን እንደመነጨ እንዴትስ ተግባራዊ ሊሆን እንደሚችል በተለያዩ ወገኖች የወቅቱ የመነጋገሪያ ርዕስ የነበረ ቢሆንም ከማንም ይልቅ እኛ የ5ኛ ክፍል ተማሪዎች ሁኔታው ለምን እንዳሳሰበን ባይገባኝም የተለየ ትኩረት ሰጥተን ረዘም ላለ ጊዜ ተነጋግረንበት እንደነበር ግን ትዝ ይለኛል። ልጃገረዶች ምን አስተያየት እንደነበራቸው ብዙም የተረዳነው ነገር ባይኖርም እኔና ተርፋ ግን ሁኔታውን ከተለያየ አንጻር ለማየት ሞከርን። ይህ ቢሆንስ ያ ባይሆንስ በማለት የሐሳቡ አመንጪ ራሱ ጋሽ ተክለ ሃይማኖት እንደሆነ በመገመት ቅር እንደመሰኘትም እንደመገረምም አደረገን። ቀደም ብሎ እንደተገለጸው የሁለቱን ክፍል ተማሪዎች ለማስተማር በዋና መምህርነት የተመደበው እርሱ ሲሆን ይህም በራሱ ፍላጎትና ጥያቄ መሆኑ በጊዜው በስፋት እንደተወራ አስታውሳለሁ። ትምህርት ቤቱ በተከፈተ በመጀመሪያው ዓመት ከ5ኛ ክፍል ወደ 4ኛ ክፍል ስንወርድ ሐሳቡ ለመምህራን ጉባኤ ያቀረበው እርሱ ራሱ ከመሆኑም በላይ ለእኛ የመርዶ ያህል የተሰማንን ያህልን አስደንጋጭ ዱብዳ ሲነግረን ብዙም የተጨነቀበት አይመስልም ነበር። በቦታው እንደጠቀስኩት እኔም በግሌ ነገሩ ያንን ያህል ባያስጨንቀኝም 5ኛ ክፍል ስንገባ ግን ይሄን እኮ 6ኛ ክፍል መሆኛዬ ነበር ማለቴ አልቀረም።
ያንን ስሜታችንን ጥርጣሬያችንን ግን ለብቻችን ከመወያየትና በየግላችን በአእምሮአችን ከማንሸራሸር በቀር ከኛ አልፎ ሌላ ሰው እንዲያውቀው አላደረግንም፣ አልፈለግንም። ትምህርት ቤቱ ተከፍቶ ስራ ከጀመረ ጊዜ አንስቶ ከተማሪዎች እንክብካቤ አኳያ ከፍተኛ ትኩረት የተሰጠው የጤና አጠባበቁ ዘርፍ ነበር። ክሊኒኩ የውስጥ አደረጃጀቱ የተሟላ ሲሆን 2 ባለሙያዎችም እንደተቀጠሩለት ትዝ ይለኛል። ከዚህ በተጨማሪም ህሙማንን ለከፍተኛ ሕክምና ወደ ሆስፒታል ለማስተላለፍም ሆነ እንደ ነገሩ ሁኔታ መድኃኒት ለማዘዝ በሳምንት 2 ቀን በሀገሪቱ እውቅ ከነበሩት የሕክምና ባለሙያዎች አንዱ ዶክተር ታየ መኩሪያ የነጻ አገልግሎት ይሰጡ ነበር። ገጽ 118። ይህ አገልግሎትም ለትምህርት ቤቱ ማህበረሰብ ብቻ ሳይሆን ለአካባቢው ነዋሪ መትረፉ ትልቅ መቀራረብን መፍጠሩ የቀረ አይመስለኝም። በጊዜው ዓይንን በተመለከተ ለከፍተኛ ሕክምና ወደ ሆስፒታሎች ተማሪዎችን መላክም የተለመደ አሰራር ነበር። ለዓይን ህሙማን እኔን ጨምሮ እንደ ዋና መፍትሄ የተመረጠው የተፈጥሮውን የዓይን ኳስ በሰው ሰራሽ ኳስ መተካት ሲሆን ይህ አይነቱ አሰራር መፍትሄነቱ ሙሉ በሙሉ የዓይን ብርሃንን ላጣ ህሙማን እንጂ ትንሽ ትንሽ ለሚያዩ ተማሪዎች እንደ አማራጭ እንኳን ለማቅረብ አስቸጋሪ መሆኑ አይካድም። የዓመቱ የትምህርት ዘመን ተጀምሮ ብዙም ሳይቆይ ብዙ ወርቅ ተፈራ በተባለ ትንሽ ያይ በነበረ ተማሪ ላይ የደረሰው ድንገተኛ ሁኔታ ከላይ ለተጠቀሰው አማራጭ ማጣት እንቆቅልሽ ማሳያ ሊሆን ይችላል። የብዙ ወርቅ የእይታ መጠን እንደሱ ትንሽ ያዩ ከነበሩ ተማሪዎች ጋር ሲነጻጸር በጥሩ ደረጃ ላይ ነበር። በእድሜው ተለቅ ያለ በመሆኑ በእጅ ስራ ክፍል ተመድቦ እንደ ማንኛውም ተማሪ እንደ ዝንባሌውና ችሎታው ተሳትፎ ማድረግ እንደጀመረም አስታውሳለሁ። ከእድሜ ኩዮቹና ከሌሎችም ተማሪዎች ጋር ጥሩ የመግባባት ችሎታ ነበረው። ሳይታሰብ በድንገት ያጋጠመው የዓይን ህመሙ ስቃይ ከአቅሙ በላይ ቢሆንም ከላይ እንደተጠቀሰው ለእንደኛ አይነቶቹ ሙሉ በሙሉ ብርሃንን ላጣ ነው የነበረው መፍትሄ ለእርሱ እንደ አማራጭ እንዴት ሊቀርብ ይችላል? ከዚያ እጅግ በጣም ያሰቃየው ከነበረው የዓይን ህመም በተጓዳኝ ከፍተኛ የራስ ምታት ስለተጨመረበት ህመሙን መቋቋም አልቻለም። ሆስፒታል በገባ በጥቂት ቀናት ውስጥ ህይወቱ ማለፉ ተነግሮ ከህፃናት በስተቀር ተማሪዎች በቀብሩ ላይ እንድንገኝ ተደረገ። የቀብር ስነ ስርዓቱም እዚያው ሰበታ በቅዱስ ገብርኤል ቤተክርስቲያን ተፈጸመ። ለመጀመሪያ ጊዜ በቀብር ስነ ስርዓት የተሳተፍኩት በዚያ አጋጣሚ ነበር። በእርግጥ እስከዚያ ወቅት ድረስ በቀብር ስነ ስርዓት ላይ ስለሚከናወኑ ድርጊቶችና ስለሚያጋጥሙ ሁኔታዎች ግንዛቤው አልነበረኝም ለማለት ባልደፍርም በአካል ተገኝቼ የታደምኩት የቀብር ስነ ስርዓት ግን የብዙ ወርቅን ነበር። በዚህ ቀብር ላይ የማረሳው ነገር ያሰብኩትና የታዘብኩት ፍጹም ተቃራኒ መሆኑ ነው። በእኔ ግምት የቀብር ስነ ስርዓት ሀዘን ብቻ ያጠላበትና በእንባ ብቻ የታጀበ ነበር። ሁኔታው ትንሽ የተደባላለቀና የተዘበራረቀብኝ ግን ገና ስነ ስርዓቱ ከመጀመሩ እንደሆነ ትዝ ይለኛል። በወቅቱ የአንዳንዱ ለቅሶ ይሰማል፣ አንዳንዱ ደግሞ እንዳዘቦት ቀን ሁሉ ከወዳጁ ጋር ያወራል። የቀረውም በተራ ንግግሮች ይንሾካሾኳል። እንዲህ አድርጉ፣ እዚያ ጋር ቆዩ፣ አሁን ሂዱ፣ ሌላም የሚለው ብዙ ነበር። ሁሉም ግን ስነ ስርዓቱ ቶሎ አብቅቶ ወደሚሄድበት እንዲሄድ ከፍተኛ ጉጉትና ጽኑ ፍላጎት እንዳለው አንዳንድ ሁኔታዎች ያመላክቱ ነበር። ሟቹ ትምህርት ቤት ከገባ አጭር ጊዜ በመሆኑ ከዛ በፊት ስለነበረው ህይወት እምብዛም የሚታወቅ ነገር ስላልነበረ የህይወት ታሪክ ተብሎ ሲነበብ ትዝ አይለኝም። ብቻ መጨረሻ ቄሱ አሳርገው ሰው ሲበታተን እኛም በመጣንበት አኳኋን ወደ ትምህርት ቤት ተመለስን። መንገዳችንም አንድ አይናማ ከፊት መሪ ሆኖ እኛ ከኋላ ቀበቶ ለቀበቶ ተያይዘን ነበር። የብዙ ወርቅ የቀብር ስነ ስርዓት በትምህርት ቤቱ አስተዳደር ዘንድ አንድ ትኩረት ያልተሰጠው ነገር እንደነበር አመላካች ሆነ። ያም የተማሪዎች የክርስትና ስም ያለመታወቁን ተመዝግቦም አለመያዙ ነው። ገጽ 119። በእርግጥ ሟች ብዙ ወርቅ የክርስትና ስም ሳይኖረው ቀርቶ አልነበረም። ትምህርት ቤት ስንገባ ግን ስምን ከነአባት ከመመዝገብ ባለፈ የክርስትና ስም ስለማይጠይቅ ችግር ተፈጠረ። በቀብሩ ጊዜ እንዴት የክርስትና ስሙ ታውቆ ስነ ስርዓቱ እንደተካሄደ ብዙ ምርምርና ጥያቄ ውስጥ አልተገባም። በዚህም በዚያም ተብሎ ስነ ስርዓቱ ተፈጸመ። ያ በሆነ ከጥቂት ጊዜ በኋላ ሁኔታው እንደገና ከማጋጠሙ በፊት መልክ መያዝ እንዳለበት በመታመኑ የክርስትና ስሞቻችን እንድናስመዘግብ ተጠየቀ። ቀደም ብዬ እንዳወሳሁት ቤተሰቦቼ የእስልምና እምነት ተከታዮች ቢሆኑም እኔ ባላሰብኩትና ባልጠበቅኩት ሁኔታ በአባ ወልደ ጊዮርጊስ አማካኝነት ክርስትና ስለተነሳሁና በወቅቱም የክርስትና ስሜ
ላይከ ማርያም እንደሆነ ስለተነገረኝ የክርስትና ስሜ ላይከ ማርያም ተብሎ ተመዘገበ። በእርግጠኝነት የእስልምና እምነት ተከታዮች መሆናቸው ይታወቅ ከነበሩት በስተቀር አብዛኞቹ ተማሪዎች እንዲሁ የክርስትና ስሞቻቸውን አስመዘገቡ። አንድ ተማሪ ግን ክርስትና ስላልተነሳ ይሁን ወይም የክርስትና ስሙ ስላልተነገረው ጥያቄው ድንገተኛና ትንሽም ዱብዳ ሆኖበት ከቆየ በኋላ የመጣው ይምጣ የሆነ ይሁን ለማለት በሚመስል አኳኋን የክርስትና ስሜ ተሾመ ነው ብሎ ሁላችንንም አሳቀን። የክርስትና ስም አማርኛ መሆን አለበት ብሎ ወዲያው አፉ የገባውን የአማርኛ ስም በክርስትና ስም አስመዝግቦ መገላገሉ ነበር። ጀም በተዋጽኦ መጠሪያ ስምና በክርስትና ስም ብዙ ማለት ይቻላል። እንደ ትኩረትም የሚነገሩ ብዙ ቀልዶች አሉ። ያ የተማሪው በዚያ ጊዜ ማንኛውም የአማርኛ ስም በክርስትና ስምነት ሊያገለግል የመቻሉ ግምት ያደረበት በዘመኑ ነዋሪ አማራና ክርስቲያንን አማራ አድርጎ የማየቱ ሐሳብ በስፋት ይንጸባረቅ ስለነበረ ነው። በአዲሱ የሙዚቃ መምህር በጋሻ በራ ጉልላት መሪነት በአዲስ መልክ ተዋቅሮ ስራ የጀመረው የትምህርት ቤቱ ኳየር ከትምህርት ቤቱ ውጭ ለመጀመሪያ ጊዜ ለሕዝብ መዝሙሮችን ያቀረበው በወጣት ወንዶች ክርስቲያናዊ ማህበር ወወክማ አዳራሽ ነበር። የዝግጅቱ ዓላማ የኢትዮጵያ ዕውራን ተራድኦ ህብረት ድርጅት የምርጫ ስነ ስርዓት አባላቱን እና እንግዶቹን ለማስደሰት ዝግጅቱንም ለማድመቅ ነበር። የኢትዮጵያ ዕውራን ተራድኦ ድርጅት የተቋቋመው ታህሳስ 23 1952 ሲሆን ምስረታውም በካዛንችስ የመርሃ ዕውራን ትምህርት ቤት ቅጥር ግቢ እንደሆነ አስታውሳለሁ። በመጀመሪያው የማህበሩ ፕሬዝዳንት በየኔታ ስዩም ወልደ ማርያም የተመራው ድርጅት አይናሞችንና አይነ ስውራንን በአባልነት ተቀብሎ የመንግስት ባለስልጣናቶችንና ንጉሳውያን ቤተሰብን ያካተተ ደጋፊ ቦርድ አቋቁሞ ብዙ ጠቃሚ ተግባራትን ማከናወኑ ትዝ ይለኛል። ከተግባራቱ መካከልም ከነበሩት ታዳሚዎች አብዛኛዎቹ ከየአድባራቱ የመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በቤተ ክህነት ትምህርትም የላቀ ችሎታ የነበራቸው በመሆኑ የትምህርት ቤቱ ኳየር በዕለቱ ያቀረባቸው መዝሙሮች ያንኑ የያሬድን የዜማ ስልትና ስሜት የተከተሉ ነበሩ። በዕለቱ ዘማሪዎቹን በፒያኖ ያጀብኳቸው እኔ ነበርኩ። የሙዚቃ መምህሩ ጋሻ በራ ራሱ ኳየሩን በፒያኖ ማጀብ ሲችል እኔ እንዳጅብ ማድረጉ ከልጅነት ጀምሮ በነበረኝ ጉጉቴና ዝንባሌ ያውቀኝና ያደንቀኝም ስለነበር በዚያው መንፈስ እኔን ለማበረታታት እንዳደረገው መስሎ ነበር የተሰማኝ። ገጽ 120። ከዚህ በተጨማሪም ግን ግድ ካልሆነበት በስተቀር በአደባባይ የግል ችሎታውን የማሳየት ምንም አይነት ፍላጎት አልነበረውም። ጋሻ በራ እንደ ችሎታና እንደ በሳል ፒያኖ ተጫዋችነቱ መጠን አደባባይ የመውጣት ፍላጎት ቢኖረው ኖሮ የት በደረሰ ነበር እያል የምንቆጭም ብዙዎች ነን። በወክማ የኢትዮጵያ ዕውራን ተራድኦ ህብረት ድርጅት የምርጫ ፕሮግራም መሰረት እኛ የመርሃ ዕውራን ትምህርት ቤት ተማሪዎች መዝሙሮቻችንን ካቀረብን በኋላ ስለተሻሻለው የመተዳደሪያ ደንብና ስለ ምርጫው አካሄድ በአስመራጭ ኮሚቴ አባላት ገለጻ ተደረገ። የኮሚቴውን አባላት በሙሉ ባላስታውስም አቶ አበበ ከበደ የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት አስተዳዳሪ አንዱ እንደነበሩ ትዝ ይለኛል። ከገለጻው በኋላ በምርጫው መሳተፍ የሚችልና የማይችል ማለትም የመምረጥ መብት ያለውና የሌለው በሚል በተሳታፊዎቹ ዙሪያ ከፍተኛ ውዝግብ ተነሳ። ውዝግቡ እያየለ ሲሄድ ዱላ እስከ መሰናዘርም ተደርሶ ነበር። ከብዙ ልመናና ጥረት በኋላ የአስመራጭ ኮሚቴ አባላት ውዝግቡን ለማብረድ ባደረጉት እንቅስቃሴ ሁሉንም የሚያስማማ መካከለኛ መንገድ ተገኝቶ ምርጫው ከታቀደለት ጊዜ በጣም ዘግይቶ ለመካሄድ ቻለ። የውዝግቡ መነሻ ከአባልነት ጋር የተያያዘ ሆኖ ዓመታዊውን 1 ብር የአባልነት ክፍያ ያሟሉና ያላሟሉትን መለየቱም አስቸጋሪ መሆኑ ተገለጸ። ስለዚህ በአንዳንድ ወገኖች አይነ ስውርነት በራሱ ለአባልነት በቂ ነው የሚል አስተያየት ስለተሰጠ ያ እንደ ጊዜያዊ መፍትሄ ተወስዶም ከኛ ከተማሪዎቹ በስተቀር በአዳራሹ የተገኘው ሁሉ በምርጫው እንዲሳተፍ ተደረገ። እንደማስታውሰው በመተዳደሪያ ደንቡ መሰረት የድርጅቱ ፕሬዝዳንትና የቦርድ ሊቀመንበር የተለያዩ የኃላፊነት ቦታዎች ነበሩ። በዚህ መነሻም እነዚህ ቦታዎች ለአይነ ስውራን ትተው የምክትሎቹን ቦታ ለአይናሞቹ እንዲሆን ተወሰነ። ይህን ተከትሎም የኃላፊነት ቦታዎቹን ለመያዝ አስመራጭ ኮሚቴው ተቋቁሞ የድምፅ አሰጣጡ እጅ በማውጣት ከተከናወነ በኋላ ተጠናቀቀ። እንዲህ አይነቶቹን ሁኔታዎች በጥንቃቄ ማስተዋልና ማገናዘብ ለጋዜጠኝነት ዝንባሌ ቅድሚያ ማመልከቻዎች ሳይሆኑ አይቀሩም።
በዕለቱ የተከናወነውን ሁሉ በአንክሮ ነበር የምከታተለው። ያንን አይነት ስነ ስርዓት በቅርብ ለመከታተል የመጀመሪያ አጋጣሚ ስለነበረ ብዙ ትምህርት ያገኘሁበት መስሎም ተሰማኝ። የኔታ ስዩምን ጨምሮ ለፕሬዝዳንትነት የቀረቡ እጩዎች ራሳቸውን ከምርጫው ስላገለሉ አለቃ ነብዬ ልዑል ዮሐንስ ያለምንም ተቀናቃኝ በፕሬዝዳንትነት ተመረጡ። እንዴትና ለምን እንደሆነ እንጃ እኔ በግሌ የኔታ ስዩም በድጋሚ ይመረጣሉ ብዬ አስቤ ነበር። ስለ ድርጅቱ ስራ በዝርዝር ባላውቅም ካዛንቺስ በቆየንበት ጊዜ አብዛኛው የድርጅቱ የስራ እንቅስቃሴ እዛው እኛ ትምህርት ቤት ይካሄድ ስለነበር ድርጅቱን ከየኔታ ስዩም ለይቶ የማየቱ ነገር ጨርሶ የመጣልኝ አይመስለኝም። ለቦርድ ሊቀመንበርነት የታወቁት የቤተ ክህነት ሊቅ አለቃ እያሌው ታምሩ ተመረጡ። በምክትል ፕሬዝዳንትነት በምክትል የቦርድ ሊቀመንበርነት ደግሞ ሌተናል ጀነራል አብይ አበበና አቶ ደምሴ አደፍርሰው ተሰየሙ። ገጽ 121 በየደረጃው ሌሎች የኃላፊነት ቦታዎችም እንዲሁ ተሟልተው ለመዝጊያ የተለያዩ መዝሙሮች ካቀረብን በኋላ የሥነ ሥርዓቱ ፍጻሜ ሆነ። ያንን የምርጫ ሥነ ሥርዓት ዝርዝር ባለ ሁኔታ የገለጽኩት በቀጥታ ከኔ ሕይወት ጋር የተገናኘ ነው ብዬ ሳይሆን እንደዛ አይነት ስብሰባና እንደዛ አይነት የምርጫ ሥነ ሥርዓት ሲደረግ በግንባር የተገኘሁበት የመጀመሪያ አጋጣሚ ስለሆነ ነው። ትምህርት ቤቱ ከተከፈተ ጀምሮ በአለቃ ገብረ ኢየሱስ የተሰየመው መኝታ ቤት በመዝናኛ ክፍልነት ሲያገለግል መቆየቱን ማውሳቴ ይታወሳል። 1957 ዓ.ም ግን የአዳዲስ ተማሪዎች ቁጥር እየጨመረ በመሄዱ ትምህርት ቤቱም ተማሪዎች የመቀበል ሙሉ አቅሙን መጠቀም ስለነበረበት አለቃ ገብረ ኢየሱስ መዝናኛ ክፍልነቱ ቀርቶ በተገነባበት ዓላማ መሰረት በመኝታ ቤትነት አገልግሎት ላይ እንዲውል ተወሰነ። ለዚያም የሚያስፈልገው ዝግጅት ሁሉ ተደርጎ ለመዝናኛ አገልግሎት የሚሰጡ ቁሳቁሶች ወደ ሌላ ቦታ እንዲዛወሩ ተደረገ። ለምግብና መኝታ ቤቱ አስፈላጊ ሁኔታዎች ተመቻችተው ከሁለቱ መኝታ ቤቶች ማለትም ካለቃ ጌታሁንና ጌተ ጎመራ የተወሰኑ ተማሪዎችን ወደ አዲሱ መኝታ ቤት በማስገባትም የአለቃ ገብረ ኢየሱስ መኝታ ቤት አገልግሎት መስጠት ጀመረ። ወደ አዲሱ መኝታ ቤት የመመደብ ስራ በአብዛኛው የተከናወነው በዕጣ ሲሆን የኔ ወደ አዲሱ መኝታ ቤት የመሄድ ጉዳይ መጠነኛ ውዝግብ ፈጥሮ ነበር። እኔ ወደ አዲሱ መኝታ ቤት የተመደብኩት በዕጣ ሳይሆን ጓደኛዬ ተርፋ ዕጣ ደርሶት ስለነበር እርሱና እኔ አብረን ለማጥናት እንዲመቸን አንድ ላይ እንድንሆን ታስቦ ነው። የቤተ ጎመራ ሞግዚት በእኔ መዘዋወር ባይደሰቱም የኔና የተርፋ ለጥናት ሲባል አብረን መሆናችን ጠቃሚነቱ ታምኖበት ወደ አዲሱ መኝታ ቤት በመዘዋወር ከሌሎች ተማሪዎች ጋር ተቀላቀልኩ። የአዲሱ የአለቃ ገብረ ኢየሱስ መኝታ ቤት ሞግዚት ቀደም ሲል በመምሬ ኤሴድሮስ የተሰየመው የልጃገረዶች መኝታ ቤት ሞግዚት የነበሩት ወይዘሮ ደስታ ኢሳያስም ወይም ራሳቸው እንዲጠሩበት የሚፈልጉት እትዬ አንዲቱ ናቸው። ከልጃገረዶቹ ሞግዚትነት ከስራ ታግደው በአቤቱታም በአማላጅም ከስራ መሰናበታቸው ቀርቶ እንደገና ስራ እንዲጀምሩ ስለተፈቀደላቸው በአዲሱ መኝታ ቤት የሞግዚትነት ስራቸውን ጀመሩ። ከስራ ለመታገዳቸው ምክንያቱ የስራ ውላቸው ከሚፈቅደው ውጪ መውለዳቸው ነበር። በዚያን ጊዜ በኢትዮጵያ በአንዳንድ የስራ መስኮች ሴቶች እንዲወልዱ አይፈቀድላቸውም ነበር። የእትዬ አንዲቱ ጉዳይ እንደገና ይታይ ሲባል ህፃናቱ ስራ ቦታቸው ማለትም ትምህርት ቤት እስካላመጡ ድረስ መውለዳቸው ስራቸውን እንደማያስተጓጉል ታምኖ እንደገና ወደ ስራቸው እንዲመለሱ ተደረገ። የሚያሳዝነው ሴትዮዋ የጸነቱት እዛው ትምህርት ቤት በአስተዳደር ስራ ላይ ከነበረ ግለሰብ ሲሆን መውለድ ጥፋት ሆኖ እትዬ አንዲቱ ከስራ ሲታገዱ ስለ ግለሰቡ ምንም የተባለ ነገር አልነበረም። እንደውም ማንነታቸውም የታወቀው ከብዙ ጊዜ በኋላ እንደሆነ ትዝ ይለኛል። ቅዳሜ አዲሱ መኝታ ቤት አድረን በማግስቱ እሁድ አንድ ተማሪ ድምፁን ከፍ አድርጎ ገብረ ኢየሱሶች ከሰይጣን ጋር አደራችሁ ሲል ድንገት ጥያቄው ከእትዬ አንዲቱ ጆሮ ጥልቅ አለ። ምንም ጊዜ አላጠፉም። ጠርተውኝ ልጁ ከሰይጣን ጋር አደራችሁ ሲል እኔን ማለቱ ይሆን ብለው ጠየቁኝ። ገጽ 122 በጣም አዘንኩ። ከስራ ስለታገዱበት ሁኔታና ምክንያት በግቢው የተነዛው ወሬ ያንን ስም አሰጥቶኛል ብሎ ገምተው ይሆን ብዬ ተሰማኝ። እኔም ጊዜ አላጠፋሁም። ጥያቄውን እንደጠየቁኝ አይ ቤቱ የመዝናኛ ስለነበረና ማታ ማታ ቤቱ ጭር ስለሚል ሰይጣን ሲፈነጭበት ያድራል ብሎ መቀለዱ ነው አልኳቸው።
ሙሉ በሙሉ መልሴ ያጥግባቸው አያጥግባቸው ባላውቅም ለጊዜውም ቢሆን የመረጋጋት ሁኔታ እንዳስተዋልኩ ትዝ ይለኛል። አዲሱ መኝታ ቤት ስንገባም ሁሉም ነገር በአንድ ጊዜ አልተሟላም። ከየመኝታ ቤቶች ይዘናቸው የመጣናቸው የልብስ ቁጥሮች በአዲስ መቀየር ነበረባቸው። እኔ አለቃ ጌታሁን የነበርኩ ጊዜ የያዝኩት 40 የልብስ ቁጥር ቤተ ጎመራም የነበርኩ ጊዜ አልተቀየረም። አለቃ ገብረ ኢየሱስ ስገባ ግን ተቀይሮ የልብስ ቁጥሬ 123 ሆነ። የልብስ ቁጥሮቻችን ከምንገባባቸው መኝታ ቤቶች ጋር የሚቀያየሩ ቢሆንም ከ1 እስከ 33 የልጃገረዶች መኝታ ኤሴድሮስ፣ ከ33 እስከ 64 የአለቃ ጌታሁን ነዋሪዎች፣ ከ65 እስከ 96 የጌቴ ጎመራ ነዋሪዎች፣ ከ97 እስከ 128 የአለቃ ገብረ ኢየሱስ ነዋሪዎች የልብስ ቁጥሮች ሆነው ተደልድለው ነበር። ትምህርት ቤቱ በአጠቃላይ 128 ተማሪዎችን የመቀበል አቅም እንዲኖረውና በእያንዳንዳቸው መኝታ ቤቶች 32 ተማሪዎች እንዲኖሩ የተሰራ ነበር። በጊዜውም ከ100 ተማሪዎች በላይ የመቀበል አቅም እንዳለው የተነገረውም በዚሁ መነሻነት ነው። አለቃ ገብረ ኢየሱስ ከገባን በአንደኛው ይሁን በሁለተኛው ሳምንት እርግጠኛ አይደለሁም፣ አንድ ቅዳሜ ጋሽ ገብረ እግዚአብሔር በባትሪ የሚሰራ አንድ ሬዲዮ ይዘው መጡ። በፊት እንደታሰበው ከአንድ ቦታ ለየመኝታ ቤቶቹ በድምጽ ማጉያ ሬዲዮ ማሰራጨቱ እንዳልተሳካ ታውቆ ለየመኝታ ቤቶች ለእያንዳንዳቸው ሬዲዮ ተገዝቶ ነበር። እኛም አዲስ ሬዲዮ ያገኘነው በዚያ የተነሳ ነው። በበኩሌ ለዚያች አጭር ጊዜ ከሬዲዮ ፕሮግራሞች ጋር ተቆራርጬ በነበረበት ወቅት በጣም ከፍቶኝ ስለነበር አዲስ ሬዲዮ በማግኘታችን በጣም ደስ አለኝ። አዳዲስ ዘፈኖች ሲወጡ ዜማዎቻቸውን በፍጥነት ይዤ በፒያኖ እንዳልተጫወትኩ፣ ግጥሞቻቸውን ጽፌ አጥንቼ ብቻዬንም ሆነ ዘፋኞች በሬዲዮ ሲዘፍኑ አብሬ እንዳልዘፈንኩ፣ በሬዲዮ አለመኖር ያ ሁሉ ሳይሟላ ቀርቶ ሬዲዮ ሲገኝ ሙዚቃን የማጣጣም ስሜቴ አዲስ ጉልበት አገኘ። የትኞቹ ዘፈኖች በየትኛዎቹ ጊዜያት እንደተዘፈኑ በትክክል ለማስቀመጥ የየኦርኬስትራዎቹን እና ቲያትር ቤቶቹን መዛግብት አለዚያም የሙዚቃ ቤቶችንና በግል የድምጽ ላይብረሪ አለን የሚሉ ግለሰቦችን ጓዳ ማፈላለግ ይጠይቃል። ያንን ለማድረግ በተለያዩ ምክንያቶች ያልታደል ነው እንደ እኔ ያለነው ተራ ሰዎች እንደው የምናስታውሰውን ያህል ዝነኛ ዘፋኞችን ከጠቃቀስን በቂ ይመስለኛል። እናም ሰበታ መርሃ ውራን ከተከፈተ በሁለተኛው ዓመት ማለትም በ1957 ዓ.ም ዝነኛ ከነበሩት ድምፃውያን መሃል ከወንዶቹ ጥላሁን ገሰሰን፣ ማሙድ አህመድን፣ ሚኒሊክ ወስናቸውን፣ አለማየሁ እሸቴን፣ ግርማ ነጋሽን፣ እሳቱ ተሰማን፣ ተፈራ ካሳን፣ አድማሱ ግዛውን፣ ደርባባው አቡኑን፣ አበበ ተሰማን፣ ከሴቶች ብዙነሽ በቀለን፣ አስናቀች ወርቁን፣ ጠለላ ከበደን፣ ሂሩት በቀለን፣ ዘሪቱ ጌታሁን፣ አሰገደሽ ካሳና ሌሎችንም መጥቀስ ይቻላል። በተለይ የአለማየሁ እሸቴና ያሰገደሽ ካሳ ቶሎ ነይልኝ፣ የመስፍን ኃይሌ ሐሳብ የለሽ፣ የጥላሁን የገጠር ቴምርነሽ እና አቋቋምሽማ፣ የእሳቱ ተሰማ አበባይነሽ፣ እኔም በፒያኖ ስጫወታቸው ሰው በየመንገዱ ላይ ሲዘፍናቸው በሬዲዮም በአድማጮች የዘፈን ምርጫና በሌሎችም ፕሮግራሞች ስንሰማቸው የነበረኝ ስሜት አሁን ድረስ ትዝ ይለኛል። ገጽ 123 የሰበታ መርሃ ውራን ጎብኚዎች በመንግስት ደረጃ በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ወይም በትምህርት ቤቱ ይፋዊ ግብዣም ይመጡ የነበሩም ናቸው። እዚህ ላይ በሀገር ውስጥና በዓለም አቀፍ ደረጃ ታዋቂ ግለሰቦችና የመንግስታት መሪዎችም ሳይቀሩ ትምህርት ቤቱን ይጎበኙ እንደነበር ማስታወስ ያስፈልጋል። መቼም በእኔ የዕድሜና ሌላ ሁኔታ እየተሸረሸረ ባለው የማስታወስ ችሎታዬ ትምህርት ቤቱን የጎበኙትን እንግዶች በሙሉ በዝርዝር ማስቀመጥ የሚታሰብ አይመስለኝም። እንደ እውነቱ ከሆነ ትምህርት ቤቱም ቢሆን በዚህ ጉዳይ የተሟላ ታሪካዊ ሰነድ ይኖረዋል ብዬ አልጠብቅም። ይሁንና በታዋቂ ግለሰቦችና በመንግስታት መሪዎች ደረጃ የዛምቢያውን ፕሬዝዳንት ዶክተር ኬኔት ካውንዳን ያህል ከፍተኛ ትኩረት የተሰጠው ጎብኚ መኖሩ ትዝ አይለኝም። ከጉብኝቱ ከአንድ ሳምንት በፊት ከዚያም ሳይበልጥ አይቀርም መደበኛው የትምህርት ፕሮግራም ተቋርጦ ከጉብኝቱ ጋር የተያያዙ ፕሮግራሞች ብቻ ልምምድ ሲደረግባቸው ሰነበቱ። አጠቃላይ የግቢ ጽዳት ዘመቻ ተደርጎ ከቆሻሻ መጥረግ ጀምሮ በጎርፍ የተሸረሸሩ መንገዶችን እስከ መጠገን ተደረሰ። ተጨማሪ የሰው ኃይል በማስፈለጉም የከተማው ወህኒ ቤት እስረኞች፣ በዛሬው አጠራር የህግ ታራሚዎች በጉልበት ስራው እንዲሳተፉ ተደረገ። ዶክተር ኬኔት ካውንዳ
አዲሲቱን ሀገራቸውን ዛምቢያን ከእንግሊዝ ቅኝ ግዛት ለማውጣት በተደረገው ትግል ከፍተኛ አስተዋጽኦ ያበረከቱና የሀገሪቱ የመጀመሪያው ፕሬዝዳንት ነበሩ። ዛምቢያ ነጻነት ከማግኘቷ በፊት የሮዴዥያና የሳላንድ ፌዴሬሽን አባል ሆና ሰሜን ሮዴዥያ ስትባል ቆይታለች። ይሁንና የነጻነት ታጋዮቹ በቅድሚያ ፌዴሬሽኑን በማፍረስ ኋላም ሀገሮቻቸውን ለነጻነት በማብቃት በተናጠልም በጋራም ብዙ መስዋዕትነት ከፍለዋል። በዚህ ምክንያትም ሌላዋ የፌዴሬሽኑ አባል አገር ናያሳላንድ ማላዊ በሚል አዲስ ስያሜ እንደ ዛምቢያ ነጻነቷን ያገኘች አዲስ ሀገር ሆነች። የቀረችው የፌዴሬሽኑ አባል የደቡብ ሮዴዥያ ጉዳይ ራሱን የቻለ ሰፊ ታሪክ አለው። ፕሬዝዳንቱን ጉብኝት ፕሮግራም የአካል ብቃት እንቅስቃሴ ትርኢት፣ በብሬል የጽህፈት መኪና ታይፕራይተር መጻፍና ማንበብ፣ በመደበኛ የጽህፈት መኪና ኦርዲነሪ ታይፒንግ መጻፍ፣ የእጅ ስራና የባልትና ክፍሎች፣ በኳየር የቀረቡ መዝሙሮች ተካተው ነበር። የተለየ የአቀባበል ፕሮግራምም የዝግጅቱ አካል ነበር። ኢትዮጵያ ለአፍሪካ ነጻነት ታጋዮች በነበራት ልዩ አክብሮት በፕሬዝዳንቱ የጉብኝት ስነ ስርዓት ግርማዊ ንጉሠ ነገሥት እስከነ ተከታዮቻቸው መገኘታቸውም ትዝ ይለኛል። እንግዶቹ በትምህርት ቤቱ ቅጥር ግቢ እንደደረሱ የመዘምራን ጓድ የኳየሩ አባላት ከመማሪያ ክፍሎች ህንጻ ፊት ለፊት ባለው የሰንደቅ ዓላማ ሜዳ ላይ ተሰለፍን። ቀጥሎም በጋሻ በራ የተደረሰውን ፕሬዝዳንት ካውንዳ እንኳን ደህና መጡ በማለት ለዛምቢያ ህዝብም ረጅም ዕድሜ የተመኘውን መዝሙር አቀረብን። ከዚያም ዝግጅቶቻችንን ወደምናቀርብባቸው ክፍሎች ተበታተንን። ተራ በተራም በእንግዶቹ የጉብኝት ስነ ስርዓት ቀጠለ። እኔም ከአቀባበሉ ፕሮግራም በተጨማሪ በብሬል የጽህፈት መኪናው ዝግጅትና ኳየሩ ባቀረባቸው መዝሙሮች ተሳተፍኩ። ገጽ 124። በብሬል የጽህፈት መኪናው ክፍል የተመደብነው የ5ኛ ክፍል ተማሪዎች ነበርን። በጊዜው በእንግሊዝኛና በብሬል መምህራችን ጋሽ ንጉሴ ገብሩ የተዘጋጀው ጽሑፍ ቃል በቃል እንድንጽፈው ታደረጉን። ይህም የአፍሪካን የነጻነት ትግል፣ የኢትዮጵያን ለነጻነቷ ቀናኢነትና አልበገር ባይነት፣ ግርማዊ ጃንሆይ በቀድሞው የዓለም ማህበር ሊግ ኦፍ ኔሽን ያደረጉትን ትንቢት አዘል ዝግጅት በመጠኑ የሚቃኝ ነበር። ጽሑፉን ከጻፍን በኋላ እኔ ለእንግዶቹ እንዳነብ ተደርጎ ለዚያ ክፍል የነበረው ስነ ስርዓት ተጠናቀቀ። አለማየታችን ነው እንጂ በእንግዶቹ በተለይም በሁለቱ መሪዎች ላይ የደስታ ፊት ይነበብ እንደነበር መገመት ከእውነታው የራቀ አይመስለኝም። በፕሮግራሙ የመጨረሻው ዝግጅት በኳየሩ የቀረበው ህብረ ዝማሬ ነበር። ለአቀባበሉ የዘመርነውን እንኳን ደህና መጡ መዝሙርና ሌሎችንም ዝማሬዎች በጋሻ በራ ፒያኖ በመታጀብ አቀረብን። ዶክተር ካውንዳም በዝግጅቱ እጅግ በጣም በመርካታቸውን በአጭር የምስጋና ቃላት ገለጹልን። በዕለቱ የምሽት ዜናም ፕሬዝዳንቱ የለገሱት 4900 ብር ለዶክተር ከኔት ካውንዳ ኦርኬስትራ መመስረቻ እንደሚውል ተነገረ። የጉብኝት ፕሮግራም የተሳካ እንዲሆን ጋሻ በራ ባበረከተው ልዩ አስተዋጽኦ ምክንያት የሙከራ ጊዜው ከማለቁ አስቀድሞ በከፍተኛ ነጥብ የቋሚ ሰራተኛነት ደብዳቤም ከምስጋናው ጋር እንደተሰጠው በወሬ ወሬ ተሰማ። በግቢውም ውስጥ እንደ ትልቅ ዜና ተስተጋባ። ያንን የፕሬዝዳንት ካውንዳ ጉብኝት እንዲህ በዝርዝር የገለጽኩት ያለ ምክንያት አይደለም። ያ ጉብኝት በተሳካ ሁኔታ መጠናቀቁ እንደ ትልቅ ትምህርት ተወስዶ ለሌሎች መሰል ጉብኝቶች ሁሉ በሞዴልነት እንዲያገለግል በመደረጉ ነው። በጣም የሚገርመውና ምናልባትም በጊዜው መታረም የሚገባው ነገር በእንደዚያ አይነት የጉብኝት ፕሮግራሞች በዝግጅት አቅራቢነት ይሳተፉ የነበሩት ተማሪዎች የተወሰኑ በመሆናቸው አብዛኛው ተማሪ በፕሮግራሞች የመሳተፉም ሆነ በእንግዶች የመታየት ዕድል አልነበራቸውም። ከአፍሪካ ትልቁ የአይነ ስውራን ትምህርት ቤት እንደነበር የተነገረለት የሰበታ መርሃ ውራን ትምህርት ቤት በሀገሪቱ ብቸኛው የአይነ ስውራን ትምህርት ቤት አልነበረም። እንጦጦ አካባቢ የተመሰረተው የስዊዲሽ ሚሽን ትምህርት ቤት ቀደም ብሎ ስራ አቁሞ የነበረ ቢሆንም ከቆይታ በኋላ ግን በአዲስ መልክ ስራ ጀመረ። ይሁንና ተቋሙ ዳግም የተከፈተው አዲስ አበባ ሳይሆን ከሀገሪቱ ርዕሰ መዲና 250 ኪሎ ሜትር ርቀት ላይ በምትገኘው የወለጋ ጠቅላይ ግዛቷ ባኮ ከተማ ነበር። አሰራሩም ከሞላ ጎደል ከኛ ጋር የሚመሳሰል መሆኑ ትዝ ይለኛል። በመጀመሪያ በተያዘው እቅድ መሰረት ተማሪዎችን እስከ 4ኛ ክፍል ያስተምራል። ከነዚህም ውስጥ በትምህርት አቀባበል ላቅ ያለ ችሎታ ያላቸውን ወደ አካባቢው የመንግስት ትምህርት ቤት ሲልክ፣ ሌሎቹን ደግሞ በእጅ ሙያ አሰልጥኖ በስራ ለማሰማራት ይጥራል። እንዲያም ሆኖ ግን የእጅ ሙያ ስልጠናው እንደታሰበው ሊካሄድ አልቻለም። ወደ መንግስት ትምህርት ቤት ከተላኩትም
የሚበዙት እርዳታና ድጋፍ በማጣት በትምህርታቸው መግፋት የቻሉ አይመስለኝም። ይህን ተከትሎም የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅትና የስዊዲሽ ሚሽን ባለስልጣኖች ባደረጉት ስምምነት በየዓመቱ 2 ተማሪዎች በሰበታ መርሐውራን ትምህርት ቤት እንዲማሩ ተፈቀደ። ገጽ 125 ከጊዜያት በኋላም ባኮ እስከ 4ኛ ክፍል የተማሩት በቀለ ዳርጌና ዕቁበ እግዚእ ዮሐንስ ትምህርት ቤታችንን ተቀላቀሉ። በቀለ ዳርጌ እዛው ባኮ ከተማ ተወልዶ ያደገ ሲሆን ጥሩ የንግግር ችሎታ የነበረውና ቶሎ ለመግባባትም ፍላጎት ያሳየ መሆኑ ትዝ ይለኛል። አብሮት የመጣው ዕቁበ እግዚእም ትውልዱ ኤርትራ ሲሆን በቦምብ ፍንጣሪ አይኑ ከመጥፋቱ በፊት እስከ 4ኛ ክፍል የተማረና ኋላም በአይነ ስውራን ትምህርት ቤት የ4ኛ ክፍል ትምህርቱን ሲጨርስ ከፍተኛ ውጤት በማምጣቱ የብሬል ሰዓት ተሸላሚ የነበረ ነው። ትምህርት ቤት እንደገቡ ብዙም ሳይቆዩ 2 አዳዲስ ተማሪዎች ለክፍል ኃላፊ መምህራችን ለጋሽ ለገሰ ለየት ያለና ያልተጠበቀ ጥያቄ አቀረቡ። ይኸውም 5ኛ ክፍል ከገባን ጀምሮ ምንም አዲስ ነገር ስላልተማርን እስከዚያን ጊዜ የተማርነውም ቢሆን ያለፍነው በመሆኑ ወደሚቀጥለው ክፍል ለማለፍ እንዲፈቀድልንና ለአንደኛ ደረጃ ብሔራዊ ፈተና ዝግጅት እንድንጀምር የሚል ነበር። ጋሽ ለገሰ ጥያቄያቸውን ተቀብለው ለሚመለከታቸው እንደሚያስተላልፉላቸው ከነገሯቸው በኋላ 2-3 ቀናት ቆይተው ነገሩ እነርሱ እንዳሰቡት ቀላል ሳይሆን ትንሽ ውስብስብ ስለሆነ ለጊዜው ዝም ብለው እንዲማሩ ገለጹላቸው። ይሁንና የመጀመሪያው ሴሚስተር ውጤታቸው ጥሩ ከሆነ ጉዳያቸው እንደገና ሊታይላቸው እንደሚችልም አብራሩላቸው። እኔና ተርፋ በጉዳዩ ስንነጋገር እኔ በጣም በመገረም ገና ከመምጣታቸው ምን ማለታቸው ነው ስለው እኔም እኮ አይሆንም ተብዬ ነው እንጂ አምና የዚሁ አይነት ጥያቄ ያውም በደብዳቤ ለዳይሬክተሩ ለጋሽ አገኘው አቅርቤ ነበር አለኝ። እኔም በሆዴ እኔና ልጃገረዶቹ ነና የነበርንበትን ሁኔታ በጸጋ የተቀበል ነው ብዬ ነገሩ በዚያው ተቋጨ። እነ በቄም ከዚያ በላይ ሊያስኬዳቸው የሚችል ነገር እንደሌለ ተገንዝበው ትምህርታቸውን ቀጠሉ። ነገሩ ካለፈ በኋላ ሰንበትበት ብዬ ለብቻዬ ሳስበው ለካ ጓደኛዬ ተርፋ ደብቆኝ ነበር እንዴ ብዬ መገረም ጀመርኩ። የተደበቀ ነገር ደግሞ ሚስጥር መሆኑ ነው። ከዚያ በፊት ሚስጥር በጓደኞች መሃል ሊኖር የሚችል አይመስለኝም ነበር። ለካ እንደ ነገሩ ሁኔታ ሚስጥር እየጠበቀ ሲሄድ ጓደኛ ለጓደኛ የሚደባበቋቸው ነገሮች ይኖራሉ ብዬ ለራሴ ትንሽ ትምህርት ለመውሰድ ሞከርኩ። እንዲያውም ልሞክር ብዬ እንጂ በዚህ ረገድ ሕይወቴን ሙሉ እኔ የሌላ ሰው ሚስጥር እጠብቅ እንደሆነ እንጂ ከጓደኛዬ የሚደበቅ ሚስጥር ኖሮኝ አያውቅም። ከ1957 ዓ.ም ጀምሮ የዓመቱ የትምህርት ዘመን በ3 ተርሞች መከፋፈሉ ቀርቶ በ2 ሴሚስተሮች እንዲከፋፈል በመወሰኑ የመጀመሪያው ሴሚስተር ፈተና ከጥር ወር አጋማሽ በኋላ ተሰጠ። ከዚያ በፊት ግን ገናን፣ ጥምቀትንና ቃና ዘገሊላን አስታኮ ትምህርት ቤት መዘጋቱ የተለመደ በመሆኑ ታህሳስ ከገባ ጀምሮ ድራማና መዝሙር ልምምዱን ተያያዝ ነው። ከበዓሉ ዝግጅት በተጓዳኝ በየዓመቱ የተለመደው የገና ስጦታ ታድሎን የእረፍቱ ጊዜ ወደ ማብቃቱ ሲል ለጥምቀትና ቃና ዘገሊላ በዓላት ደረስን። ሁለቱም በዓላት በይፋ በመንግስት የታወቁ የህዝብ በዓላት ሲሆኑ የካዛንቺስ መርሐውራን በሜኖናይትስ ሚስዮናውያን ይተዳደር በነበረበት ወቅት ግን ወግና ስርዓታቸው ያንንም ያህል አልነበረም። ይሁንና ወደ ሰበታ ተዛውረን በትምህርት ቤቱ ላይ የኦርቶዶክስ አስተሳሰብ እየጎላ ሲመጣ አገራዊውን ልማድ ለመላበስ ጥረቶች ይደረጉ ጀመር። በዛው ዓመትም ሐሳቡ ከየት እንደመጣ ባላውቅም ቃና ዘገሊላ በሀገረሰብ ሆታና ጭፈራ ደምቆ ተከበረ። ገጽ 126 በዕለቱ አስቀድመው ማዜም የጀመሩት ልጃገረዶች ሲሆኑ በታቦት ዘፈን ጀምረው ወደ ቆዩና አፍላ የባህል ሙዚቃዎች ተሸጋገሩ። እኛም ወንዶቹ በፉክክር ስሜት የራሳችንን ክብ ሰርተን ባህላዊ ዘፈኖችን ማሰማት ቀጠል። ልጃገረዶቹ ማን እንዳመጣላቸው እንጃ በርሚሉን ከበሮ አድርገው ድምፀ መልካሞቹ በአውራጅነት እየተቀባበሉ ሌሎቹ በተቀባይነትና በጭብጨባ አንድ ላይ እየዘፈኑ ስነ ስርዓቱን በጣም ሲያደምቁት እኛ ወንዶቹ ምንም ልንደርስባቸው አልቻልንም። ቢቸግረንና ግራ ቢገባን እንደ አዳራሽ ያገለግል ወደ ነበረው ቤተ መጻሕፍት ሄደን መድረኩ ላይ በመዝለልና የነበሩትን ትንንሽ ባህላዊ ከበሮች በመጠቀም የተቻለንን ያህል ብንሞክርም ዘፈኑ የሚደምቅልን አልሆነም። በመሆኑም ልጃገረዶቹ ወደ ነበሩበት ከመማሪያ ክፍሎች ፊት ለፊት ወዳለው ቦታ ሄዶ መቀላቀሉ የውዴታ ግዴታ አደረግ ነው። የእረፍቱ ጊዜ አልቆ ትምህርት ቤት በተከፈተ በጥቂት ጊዜ ውስጥ
የመጀመሪያው ሴሚስተር ፈተና የሚሰጥ መሆኑን ቀደም ብለን ያወቅን ቢሆንም ትምህርት በትምህርት ጊዜ ብቻ የተባልን ይመስል የእረፍቱን ጊዜ ምንም ሳንጠቀምበት ፈተናው በዚያው በታቀደለት ጊዜ መሰጠት ተጀመረ። በፊት መምህራን ክፍል በማይገቡበት ጊዜ በጨዋታና በወሬ መሃል ጥያቄ በመጠያየቅ ያልገባንንና የማናውቀውን ከገባቸው ለመረዳት የምናውቅ የመሰለንን ደግሞ አቅማችንን ለመገመት ጥሩ ዘዴ ሆኖ አግኝተነው ነበር። ፈተናው እየተቃረበ ሲመጣ ግን ለምን እንደሆነ በማይታወቅ ምክንያት ዝም ማለት ጀመር። በፊትም እኔ ነበርኩ መሰለኝ ቀደም እል የነበረው። እኔ ዝም ስል ሁሉም ዝም አለ። በተለይ ልጃገረዶቹ በጣም ከፍቷቸው ወንዶች ዕውቀታቸውን ይደብቃሉ በማለት አኩርፈው ሰላምታ ሳይቀር ነፈጉን። እኔ በተፈጥሮዬ እንኳን ሲያኩርፉኝ ቀርቶ ትንሽ ስሜታቸው የተለወጠብኝ ሲመስለኝ ግራ ስለሚገባኝ ዝም መባባሉ ባጭሩ እንዲቀጭና ወደ ቀደመው ሁኔታችን እንድንመለስ ልጃገረዶቹን በማግባባትም በመለማመጥም ብዙ ጣርኩ። ጥረቴም ፍሬ አልባ ሆኖ አልቀረም። የመጀመሪያው ሴሚስተር ፈተና እንዳለቀ የሁለተኛው ሴሚስተር ትምህርት እንደተጀመረ ተደርጎ ቢታሰብም ፈተናዎቹ ታርመው ውጤቱ እስኪነገረንና ተጠቃሎ እስኪገባ ድረስ የተወሰነ ጊዜ በመፍጀቱ መምህራን ክፍል ከሚገቡበት የማይገቡበት ይበዛ ነበር። ቢገቡም እዛው እርማታቸውና ውጤት ማጠናቀራቸው ላይ ከማተኮር በቀር ለማስተማር ፍላጎት አልነበራቸውም። እኛም ብንሆን ውጤታችንን ሳናውቅ ትምህርት ለመቀጠል በቂ ስነ ልቦናዊ ዝግጅት ይኖረናል ተብሎ አይታሰብም። በእንዲህ አይነት ሁኔታ ውጤታችንን እየጠበቅን በነበርንበት ወቅት ድንገት ባልታሰበና ባልተጠበቀ ሁኔታ በእኔና በቅርብ ጓደኛዬ በተርፋ መካከል ኃይል እስከ መጠቀም የሚያደርስ አለመግባባትና ግጭት ተፈጠረ። ስለ ግጭቱ መንስኤ እንኳንስ አሁን በትውስታ መልክ ሊወሳ ያኔም ቢሆን ይሄ ነው ተብሎ የሚነገር ነገር ያለው አይመስለኝም። በእኔ በኩል ምናልባት በደረስኩበት የእድገት ደረጃ ምክንያት ኖረም አልኖረም አልፎ አልፎ ቅዝዝ ፍዝዝ አንዳንዴም ጥድፍ ግልፍ ማለት አንዱ የጉርምስና ባህሪ በመሆኑ በዚያው ሊመካኝ ይችላል። ገጽ 27 በተርፋ በኩል በአንጻሩ ወደ ሰበታ ከመጣ በኋላ ደንቢዶሎ የነበረ ጊዜ እንደተመኘውና ተስፋ እንዳደረገው ስላልሆነለትና በአዲሱ አካባቢ ማህበራዊ ተቀባይነቱ እምብዛም ስለሆነ እሱ ምክንያት ሆኖበት ሊሆን ይሆናል። ያም ሆነ ይህ ግጭቱ ተባብሶ ኃይል ወደ መጠቀም ሲዳረስ እንባ እየተናነቀኝም ቢሆን ራሴን መከላከል አለመቻልና ሆደ ባሻነቴን በእርሱ አካባቢው ከነበሩት ልጆች ለመደበቅ የትግል ስልቴን ቀይሬ መደርደሪያው ላይ የነበሩትን ኖቶችን በታተንኩበት። እርሱም ኃይል የመጠቀሙን አማራጭ ገሸሽ አድርጎ እኔ መደርደሪያ ላይ የነበሩትን ኖቶች ሲበታትን ሁለታችንም የገዛ ኖቶቻችንን በማስተካከል ስራ ተጠምደን ፍጥጫችን ቀስ በቀስ እንደመብረድ አለ። ጸቡ በዚያ መልክ የበረደ ቢመስልም የኔ ለምን ተነካሁና የእርሱ እንዴት ተደፈርኩ ስሜቶች ያቀጣጠሉት ግጭትና ያንገረገቡት ቅራኔ በግልግል ስላልተፈታ በዳኝነትም ስላልተቋጨ ወደ ለየለት ኩርፊያ አመራ። አልጋዎቻችን ጎን ለጎን ሆነው በክፍልም ውስጥ አጠገብ ላጠገብ ተቀምጠን ጓደኛሞች እንዳልነበርን ከቀኑ አብዛኛውን ጊዜ እጅ ለእጅ ተያይዘን ግቢውን ዳር እስከ ዳር እንዳላካለን ለቀጣዮቹ 2 ሳምንታት ግን ጨርሶ እንደማንተዋወቅ ዝም ተባባለ። ሞግዚታችን እትያ አንዲቱ ከአንድም 2 ጊዜ ሊያስታርቁን ሞክረው ቢያቅታቸው በግቢው ከፍተኛ ከበሬታና ተሰሚነት ለነበረው ለጋሽ ንጉሴ በትረ ዮሐንስ ተነግሮት እሱም እንዲሁ ሊያቀራርበንና ሊያስታርቀን ሞክሮ ሳይሳካለት ቀረ። መጨረሻ በግልበት ከተጋጨንበት እዚህ ግባ ከማይባል ኢምንት ጉዳይ በጋራ የተሳሰርንባቸው አያሌ ቁም ነገሮች መኖራቸውን ሁለታችንም ተረድተን የመጀመሪያውን ሴሚስተር ውጤታችንን ለመቀበል አብረን ስንሄድ ኩርፊያችን አብቅቶ ወደ ቀድሞ ጓደኝነታችን ተመለሰ። ከመሬት ተነስቶ ማኩረፍ፣ በሰበብ አስባቡ መኮራረፍ የጉርምስና አንዱ መገለጫ መሆኑ ነው መሰል። እኔም በዚያን ወቅት ያንን አይነት ባህሪ ይንጸባረቅብኝ ነበር። ገና ወደ ቤቴ ጎመራ ከመዘዋወሬ በፊት አለቃ ጌታሁን መኝታ ቤት እያለሁም ከአቦቼም ጋር እንዲሁ በኔው ጠንሳሽነት ለተወሰነ ጊዜ መኮራረፋችን ትዝ ይለኛል። ደግነቱ የዚያ አይነቱ ኩርፊያ ሰበቡ ውሃ የማይቋጥር እንተፈንቶ በመሆኑ ምን አዲስ ነገር እንደተገኘ ሳይታወቅ በራሱ ጊዜ የሚበርድ ወይም በግልጽ ውይይት በይቅርታ የሚቋጭ እንጂ ተንኮልና ጥላቻ አርግዞ ለቂም በቀል የሚያደርስ አልነበረም። ሰበታ መርሃውራን በገባንበት በመጀመሪያው ዓመት ተማሪዎች በራሳችን አነሳሽነት
ስላደረግናቸው የተጓዳኝ ትምህርት እንቅስቃሴዎችና ስለተገኙትም ውጤቶች መወሳቱ ይታወሳል። ከዚያ በተገኘ የተግባር ልምድና መነቃቃት ሳይሆን አይቀርም በቀጣዩም ዓመት ክበብ አቋቁመን ቲያትሮችና የሙዚቃ ዝግጅቶችን ለሕዝብ ለመቅረብ የተወሰንን ተማሪዎች ተሰባስበን ስራ ለመጀመር ተስማማን። የክበቡ አባላት ከካዛንችስ ጀምሮ የምንተዋወቅ ሲሆን መስራቾቹና መሪዎቹም አዳራቸው እዛው ትምህርት ቤት ነበር። ይሁንና እነዚህ ተማሪዎች 7ኛ ክፍል ስለነበሩ የቀን ውሏቸውን የሚያሳልፉት በደጃዝማች ሙሉጌታ ገድሌ ትምህርት ቤት መሆኑ ትዝ ይለኛል። በአፋጣኝ ወደ ስራ ለመግባት በነበረው ጉጉት የተነሳም የአባላቱ ምልመላ የተካሄደው ቀደም ሲል የሙዚቃና ቲያትር ዝንባሌ ካላቸውና የእጅ ስራ ክፍል ከሚማሩትም ጭምር ነበር። ገጽ 128 አርከለዲስ በሚል ርዕስ ባቀረብነው ቲያትር በልምምድ ወቅት በተማሪዎችና በትዬ አንዲቱ መካከል ተፈጥሮ የነበረው ውዝግብ ታሳቢ በማድረግ ሳይሆን አይቀርም በዚያ ሊቋቋም በታቀደው ክበብ የልጃገረዶች ተሳትፎ አስፈላጊ መስሎ አልታየንም። ክበቡ የሙዚቃና ቲያትር እንደመሆኑ መጠን በሙዚቃው በኩል በሀገር ባህልና በዘመናዊ መልኩ የተሰሩትን ቀደምትና አዳዲስ የፈጠራ ውጤቶችን እንዲያካትት ተደረገ። ከሀገር ባህል መሳሪያ የነበሩን አነስተኛ ከበሮዎች ብቻ እንደሆኑ ትዝ ይለኛል። በዘመናዊም ቢሆን ከፒያኖና አኮርዲዮን የዘለለ ነገር አልነበረም። ነገር ግን ወደፊት ክበቡ አድጎ በገንዘብ ራሱን ሲችል በሀገር ባህሉም በዘመናዊውም የሙዚቃ መሳሪያ የመግዛት እቅድ አስቀመጠ። እነዚህንና እነዚህን የመሰሉ እቅዶች ተነድፈው ወደ ስራ እንደተገባ ህጋዊ ሁኔታዎችን ለማሟላት አስፈላጊነቱ ታምኖበት የትምህርት ቤቱ አስተዳደር ፈቃድ እንዲሰጠን ለጋሽ አገኘሁ ጥያቄ አቀረብን። ምክንያቱ ባልታወቀ ሁኔታ ግን ጋሽ አገኘሁ ብዙውን ጊዜ ወደ ትምህርት ቤቱ እየመጣ ስላልነበር ጥያቄውን ለማቅረብም ሆነ ምላሽ ለማግኘት የተወሰነ ጊዜ ፈጀብን። በዚያ ጊዜ አብዛኞቹ ጉዳዮች በተለይ ትምህርት ነክ የሆኑት ይታዩት የነበሩት በመምህራን ጉባኤ በተሰየመ የአስተዳደርና ዲሲፕሊን ኮሚቴ ነበር። ኮሚቴው አንጋፋና ጠንካራ የተባሉ መምህራን አባላት የሆኑበት ሲሆን የእርሻ መምህሩ አቶ ተክለ ማርያም በኮሚቴው በነበራቸው ከፍተኛ ተሰሚነት በትምህርት ቤቱና በኮሚቴው መሃል እንዳገናኝ ሆነው በጉዳይ አስፈጻሚነት እንዲሰሩ ኃላፊነት ተሰጣቸው። የነበሩ ዘፈኖችን መራርጦ አዳዲሶችንም አጥንቶ የሙዚቃ ልምምድ እንደተጀመረ በቲያትሩ በኩል ደግሞ ሙሉ በሙሉ አዲስ ቲያትር ለመድረስ ጊዜ ስለሚወስድ ከተነበቡልን የልብ ወለድ መጽሐፍት አንዱ ተመርጦ በቲያትር መልክ እንዲቀናበር ተወሰነ። በዚያም መሰረት የእውቁ ደራሲ የሻምበል በእምነት ገብረ አምላክ አንዱ መጽሐፍ ተመርጦ ዝግጅቱ ቀጠለ። ታሪኩ የሚያጠነጥነው በኑዛዜ ላይ ሆኖ መጻፍና ማንበብ ባለመቻል የተነሳ በኑዛዜ ምክንያት በቋሚ ቤተሰብ ላይ ስለሚደርሰው ጉዳትና በዘመድ አዝማድ መካከልም በዚያ የተነሳ ስለሚያስከትለው አለመግባባት የሚተርክ ነበር። እንደ ከዚህ በፊቶቹ ይሄኛውም ቲያትር በወጥ ጽሑፍ የተዘጋጀ ሳይሆን እያንዳንዱ ተዋናይ የሚተውነው የቲያትሩን ዋና ጭብጥ ተከትሎ በታሪኩ በተሰጠው ድራማ መሰረት ከአእምሮ አመንጭቶ በሚያቀርበው የቃል ንግግር ኢምፕሮቫይዜሽን ነበር። ለእኔ የተሰጠኝ ገጸ ባህሪ ማንበብና መጻፍ ስለማትችለው የሟች ሚስት የተሳሳተ ኑዛዜ አምጥተው ካሰረሟት አጭበርባሪዎች አንዱ እንደሆን ነው። ይህ ገጸ ባህሪ ሴትዮዋን ለማሳሳትና ለማሞኘት አላዋቂነቷን አደባባይ ለማውጣትና ለመዘባበትም በጣም አመቺ ስለነበር ተመልካችን በቀላሉ ለማሳቅ እንደሚረዳ አልተጠራጠርኩም። በመሆኑም የደረሰኝን በደስታ ተቀበልኩት። ደስ ብሎኝም ተለማመድኩት። የክበቡ መጠሪያ ተፈሪ ክበብ እንዲሆን ሲወሰን ምናልባት እድሉ ተገኝቶ ግርማዊ ጃንሆይ ዘንድ መቅረብ ቢቻል ወይም በአንድ አጋጣሚ ግርማዊነታቸው ስለ ክበቡ ሊያውቁ የሚችሉበት ሁኔታ ቢፈጠር የተለየ ትኩረት እንዲሰጠን ታስቦ ነበር። ግርማዊ አባታችን ለዋሉልን ውለታ ምስጋና ለማቅረብም ይጠቅማል ብለው ያሰቡም አልታጡም። ገጽ 129 ይህም ሆኖ ግን የተወሰነ መምህራንና ሌሎችም አንዳንድ የትምህርት ቤቱ ማህበረሰብ አባላት በክበቡ መቋቋም ከውጥኑ ጀምሮ አልተደሰቱም። የኋላ ኋላ እኛም እንደማንተወው ሲረዱ ፈቃዱን ለመስጠትም ላለመስጠትም ልምምዳችንን በአስተዳደርና ዲሲፕሊን ኮሚቴ አባላት እንዲታይ ተወሰነ። የኮሚቴ አባላት ስሜት ምንም ይሁን ምን ቲያትሩ ሊታይ በመወሰኑ በጣም ደስ አለኝ። ኢንፍሉዌንዛ ይዞኝ ታምሜ አልጋ ላይ የነበርኩ ቢሆንም የዝግጅቱ ሰዓት ሲደርስ ከአልጋ ተነሳሁ።
ሞግዚታችን እትዬ አንዲቱ ሙሉ በሙሉ ሳልድን ለፀሐይና ለንፋስ መጋለጡ አገር ሽቶብኝ የባሰ ልታመም እንደምችል ቢያስጠነቅቁኝም ምክርና ማስጠንቀቂያቸውን ሰምቼ እንዳልሰማሁ ዝም ብዬ ተጣድፌ ወደ ቤተ መጻሕፍት ሄድኩ። ቲያትሩ እስኪያልቅ እንኳን ያልጠበቁ አንዳንድ ተመልካቾች ቅስም ሰባሪ አስተያየቶችን መሰንዘራቸው ቅር ቢያሰኘንም በነበረን አቅም በጥሩ ሞራል ግን ቲያትሩን ጨረስን። ሙዚቃውም ላይ አብዛኛው አስተያየታቸው ገንቢ አልነበረም። በተለይ የኔ ደካማ ጎን በሆነው በእንቅስቃሴ ላይ በጣም በማተኮር በሙያው ለምን ተሰማራሁ ብሎ ራስን እስከ መውቀስ ሊያደርስ የሚችልና ሞራልን ጨርሶ የሚያንኮታኩት አስተያየት ተሰነዘረ። አስተያየት ሰጪዎቹ ልጆቹ ስሜታቸው ይጎዳል፣ ልባቸው ይሰበራል ብለው ለማሰብ የታደሉ አይመስለኝም። ሰበታችን በሚል ርዕስ የደረስኳትንና እኔው ራሴ የምጫወታትን በብዙዎች ዘንድ ተወዳጅ የነበረችውን ዘፈን እንኳን የእንቅስቃሴን ደካማነት ሰበብ በማድረግ እዛው ልምምዱ ላይ ሌላ ልጅ እንዲዘፍነው ሲወስኑ ስለ እኔ ስሜት መጎዳት ቅንጣት ታህል አልተቸገሩም። ልምምዱ እንዳበቃ ሙከራው ጥሩ እንደሆነ መስተካከል የሚፈልጉ ብዙ ነገሮች እንደቀሩ ያንንም ለማድረግ የመምህራን እገዛ ሊያስፈልግ እንደሚችል ጠቁመው የዕለቱ ፕሮግራም ተጠናቀቀ። ክበቡን ለማቋቋም ስናቅድ ሙሉ በሙሉ በተማሪዎች የሚካሄዱ ጉዳይ ቁልፍ እንደሆነ ያመንበት ስለነበር የመምህራን እገዛ የተባለው ሐሳብ አልተዋጠልንም። በተለይ ጋሻ በራ በሙዚቃ መምህርነት ስራ ከጀመረ ጊዜ አንስቶ የቀድሞ ሙዚቃ መምህር ጋሽ ታሪኩ ከእንደዚህ አይነት የዝግጅት መድረኮች በመገለሉ እርሱን ጨምሮ ደስ ያልተሰኙ ስለነበሩ አጋጣሚውን ተጠቅሞ እሱን ወደ ቲያትር ሙዚቃ መድረክ ለማምጣት ፍላጎቶች በግልጽ ይንጸባረቁ ጀመር። እኛ ደግሞ ይህ እንዲሆን ፍላጎት አልነበረንም። በራሳችን ተንቀሳቅሰን የተሳካ ስራ ለመስራት የነበረን የተስፋ ጭላንጭል እየተሟጠጠ ቢሄድም ይህ ቀርቷል፣ ያ አያስፈልግም፣ ይሄኛው በዚህኛው መቀየር አለበት ያሉትን ሁሉ በተቻለ መጠን ለማስተካከል ልምምዳችንን ቀጠልን። በወቅቱ የካቲት 12 የሰማዕታት መታሰቢያ ቀን የእረፍት ቀን ስለነበረና ሙሉ ቀኑን ለልምምዱ ለመዋል በወሰነው መሰረት ጠዋት ልምምዳችንን በጀመርን በደቂቃዎች ልዩነት የቤተ መጻሕፍቱ በር ተንኳኳ። በሩ ሲከፈት ጋሽ ታሪኩ ምን ማድረጋችሁ ነው በዚህ በዛሬው በሐዘን ቀን የምትዘፍኑት ሲለን ጨርሶ ያልጠበቅነውና ያላሰብነው ነገር ስለነበር ሁላችንም ደነገጥን። ቆየት ብለን ነገሩን ስናጤነው ግን ያው ስራችንን ለማጨናገፍ ከተወረወሩት ፍላጻዎች አንዱ እንደሆነ ቆጠር ነው። በሌሎችም ሰበብ አስባቦች ልምምዳችንን ልንቀጥል የምንችልበት እድልና አጋጣሚ እየጠበበ ሄደ። ገጽ 130 የቤተ መጽሐፍቱን ቁልፍ እንኳን በፈለግነው ጊዜ ማግኘት ልንወጣው እስከማንችለው አቀበት ደረሰ። በመጨረሻም አንድ መምህር ወይም የተወሰኑ መምህራን ኃላፊ ባልሆኑበት ሁኔታ በተማሪዎች ብቻ እንዲህ አይነቱን ስራ መስራት እንደማንችል በግልጽ ተነገረን። የተፈሪ ክበብም ስሙን ብቻ ይዞ አንድም ስራ በመድረክ ለታዳሚያን ሳያቀርብ ገና በጅምሩ ባጭር ተቀጨ። አብዛኞቹ ውሳኔ ሰጪዎች እሽም እምቢም ሳይሉ ትብብር ከማድረግ በመቆጠባቸው ማህበሩ በተነደፈለት እቅድና በተፈለገው ፍጥነት መንቀሳቀስ ተሳነው። እኛ ግን እጅ አልሰጠንም። የተፈሪ ክበብ ተስፋ እንደሌለው ስናውቅ የመጽሐፍ ቅዱስ ክበብ ወደ መመስረት ተዛወርን። ነገር ግን እንደ ተፈሪ ክበብ ሁሉ የመጽሐፍ ቅዱስ ማህበራችንም በሁለት እግሩ ለመቆም ድክ ድክ ማለት ሲጀምር የማህበርነት ግብሩን ቀርቶ ስሙን እንኳን በደንብ ሳያሳውቅ ለታሪክም ሳይበቃ ቀረ። የንጉሴ ብርሃኑ ህልምና የእኔም ተሰጥኦ የማሳያ መድረክ የመገኘት ጉጉት ተጨናገፈ። ያልተጠበቁ ሁኔታዎችና ውጤቶቻቸው ምን ሊሆን እንደሚችል የማይታወቁ ክስተቶችን የመጋፈጥ ቆፍጣና ስሜት፣ ኮስታራ ሐሞትና ድፍረት የተወሰኑ ሰዎች ብቻ የሚታደሉት ጸጋ ሳይሆን አይቀርም። እኔ በተፈጥሮ ያንን አይነት ጸጋ አልታደልኩ። ውጤቱ ምንም ይሁን ምን በሚል ራሴን ለአዲስ ተግዳሮት የማነቃቃት ወይም የማመቻቸት አቅሜና ፍላጎቴ በጣም ደካማ ነው። ከባኮ መጥተው ሰበታ ከተቀላቀሉን አንዱ ዕቁበ እግዚእ ዮሐንስ ግን እንደኔ አልነበረም። በህይወት ጉዞው ተግዳሮቶችንና ውጤቶችን እንደያመጣጣቸው የመጋፈጥ ስልትና ዘዴ የስብዕናው ዋነኛ አካል ሳይሆን አልቀረም። ለዚህም ይመስላል በገዛ ፈቃዱ ከአዲስ አበባ ተሰናብቶ ወደ አስመራ ለመሄድ እንዲወሰንለት ያደረገው። ይሁንና ብዙም አልቆየም። ዕቁበ እግዚእ ዮሐንስ ከ2 ወር ተኩል በኋላ ድንገት ሳይታሰብ ከአስመራ አዲስ አበባ ገባ። ያለ ብዙ ችግርና እንግልት ትምህርት ቤት ተመልሶ ትምህርቱን እንዲቀጥል ተፈቀደለት። ከመሄዱ በፊት ከነበረበት በአለቃ ጌታሁን ከተሰየመው ቤት ተዛዋውሮ
እኛ ወደ ነበርንበት አለቃ ገብረ ኢየሱስ ተመደበ። መኝታ ክፍላችንም አንድ ላይ፣ አልጋችንም ጎን ለጎን ሆነ። ስንማርም አንድ ክፍል፣ ስንመገብም በአንድ የምግብ አዳራሽ፣ ስንተኛም አንድ መኝታ ቤት የመሆኑ አጋጣሚ ብዙ የማይረሱ ትዝታዎችን ጥሎ ማለፉ እንደማይቀር መገንዘብ የሚያዳግት አይመስለኝም። ወደ ትምህርት ቤት ተመልሶ ትምህርት እንደጀመረ የእኛ የክፍል ጓደኞቹ የመጀመሪያ ስራ በየትምህርት አይነቶቹ የጻፍናቸውን ኖቶች በሙሉ ገልብጦ ለሱ ማስረከብ ነበር። ያም በእኔ አስተባባሪነት በተቀሩት የክፍል ተማሪዎች ትግግዝ በአንድ ሳምንት ጊዜ ውስጥ ተጠናቀቀ። ከዚያ በኋላ ልክ እንደ ማናችንም ክፍል ውስጥ ይከናወን በነበረው ተግባር ሙሉ ተሳትፎ ማድረግ ጀመረ። ወደ አስመራ ከመሄዱ በፊት በዝግተኛነቱ ድብቅ ባህሪያቱ የተነሳ ምንም ግልጽ ያልነበረው ቁበጊዜ ከሄደበት ተመልሶ ትምህርቱን ለመቀጠል ከወሰነ በኋላ ቀስ በቀስ እንደ በፊቱ ከፈት እያለ ከሰው ለመግባባትና ለመቀራረብ መጠነኛ ፍላጎት ማሳየት ጀመረ። እንግዲህ በዚያ ጊዜ ነበር ከእኔም ጋር መቀራረባችንና መግባባታችን እየጨመረ የሄደው። ገጽ 131 የክፍል ጓደኛሞች ከመሆን አልፈን የልብ ጓደኛሞች ለመሆን ከመደበኛው ትምህርትና ከትምህርት ቤት ወቅታዊ ጉዳዮች ባሻገር ጠለቅ ያሉ ቁም ነገር አዘል ሀሳቦችን እያነሳንና እየጣልን መወያየትና መከራከር የጀመር ነው። ከቁም ነገሩ ጎን ለጎን በየፊናችን ያለፍንባቸውን የህይወት ውጣ ውረዶች እየተረክን በሚያስቀው እየሳቅን በሚያስቆጨው እየተቆጨን ትምህርት የሚገኝባቸውን ነጥረን እያወጣን አንዳችን የሌላችንን ስብዕና በጤናማ ሁኔታ እየገነባን በሄድን ቁጥር በአጭር ጊዜ እየተጠናከረ የመጣው ጓደኝነታችን የአካባቢው ህብረተሰብ የሚጠያየቅበትና የሚደነቅበት ሆነ። ጓደኝነታችን ከመማሪያ ክፍልና ከመኝታ ቤት እጅ ለእጅ ተያይዞ መንገድ ለመንገድ ከመንሸራሸርና አንድ ቦታ ተቀምጦ በተለያዩ ርዕሰ ጉዳዮች ከመወያየት የዘለለ ነበር። መጽሐፍ ለምን አብረን አንጽፍም እስከሚል የደረሰ። ልንጽፍ ያሰብነው መጽሐፍ ረጅም ልቦለድ ከመሆኑ በቀር ስለ ታሪኩ አወቃቀር፣ ስለ ገጸ ባህሪያቱ አሳሳል፣ በመጽሐፉ ስለሚያጠነጥኑት አንኳር ሀሳቦችና ስለሚያስተላልፈው መልእክት ወይም መልእክቶች ጠለቅ ብለን የተነጋገርነው ነገር አልነበረም። ብቻ የመጽሐፍ ርዕስ ዓለምና ሰው እንዲሆን ተስማማን። ሌላው ነገር ስራውን ከጀመርን በኋላ ስሜታችንን እየኮረኮረን ልቡናችንን እያነሳሳና አዲስ ሀሳብ እያዳበረ ሄዶ ከመጨረሻው ግባችን ያደርሰናል ተባባልን። መጽሐፉን ጽፈን ብንጨርሰው እንኳን ለማሳተም እንደማንችል የተገነዘብነው ገና እቅዳችንን ስንወጥነው እንደሆነ አስታውሳለሁ። ህትመቱን በተመለከተ መፍትሄ ይሆናል ብለን ያሰብነውም ግርማዊ ጃንሆይ ትምህርት ቤቱን ሊጎበኙ ሲመጡ ለእርሳቸው አበርክቶ ከዚያ በኋላ ያለውን ያው ለራሳቸው መተው ነበር። መልካም ፈቃዳቸው ሆኖ ለህትመት እንደሚያበቁት ግን እርግጠኞች ሳንሆን የቀረን አይመስለኝም። ታሪኩ እንዴት ተጀምሮ እንዴት ባሉ ሁኔታዎችና አጋጣሚዎች እንደሚዳብር በአጠቃላይ እንዴት ደረጃውን የጠበቀ ልብ ወለድ መጽሐፍ ለመጻፍ እንደምንችል ሌሎች ሰዎች ጠይቆ አንዳንድ ሀሳብ ለመቀበል ቀርቶ እኛም ራሳችን በቅጡ ያላብላላ ነው ጉዳይ ስለነበር በመግቢያው ለመጀመር ተስማማን። በበኩሌ አንድ ሰው ብቻውን መጽሐፍ ከሚጽፍ በትብብር ሲሆን ስራውን በጣም የሚያቃልለው መስሎኝ ነበር። ብዙም ሳይቆይ እንደተረዳሁት ግን አንድ ሰው ጽፎት በጋራ ማሻሻልና ማስተካከል ይቀል እንደሆነ እንጂ አንድን ጽሁፍ በጋራ መጻፍ ከጊዜ አጠቃቀምና ከስራ ተነሳሽነት አንጻር ሲታይ ከትርፉ ኪሳራው ያመዝናል። በጋራ ቃላት አገጣጥሞ አረፍተ ነገር የማሳካት ሙከራችን በፈጠረብን የፍላጎት መቀዝቀዝና በሌሎች ምክንያቶች የተነሳ መጽሐፍ የመጻፍ ውጥናችንንና ጉጉታችን ብዙ ርቆ ሳይሄድ በጥቂት ጊዜ ውስጥ ተጨናገፈ። እኔና ቁበጊዜ በጓደኝነታችን ለመስራት የምናስባቸው አንዳንድ ነገሮች ገና አንደኛ ደረጃ እንኳን ባላጠናቀቁ የአምስተኛ ክፍል ተማሪዎች ይታሰባሉ ብሎ ለመገመት የሚያስቸግሩ ነበሩ። ለምሳሌ በትምህርት ቤቱ ውስጥ የነበሩትን ዋና ዋና መንገዶችና ከመማሪያ ክፍል ህንጻ ፊት ለፊት የሰንደቅ ዓላማ ማክበሪያው ሜዳውን እንደ አደባባይ ቆጥረን በመንግስታት መሪዎችና በታዋቂ ሰዎች ስም ሰይመን ይህንንም ተማሪዎች እንዲጠቀሙበት በመጠኑ ተንቀሳቀስን። እንደማስታውሰው አደባባዩን ከመግቢያው በር ጀምሮ እስከ ምግብ ማዘጋጃ ያለውን መንገድ የሰየምነው በቀዳማዊ ኃይለ ሥላሴ ስም ነበር። ገጽ 132 በወቅቱ በኮንጎ በተፈጠረው አዲስ ሁኔታ ምክንያት ከመደሳታችን የተነሳ የመጣልን ሐሳብ ደግሞ ዛሬ ሳስበው ከእድሜያችን በላይ ይመስላል። እንደ ብዙዎቹ በቅኝ ግዛት ስር እንደነበሩት የአፍሪካ ሀገሮች ሁሉ ኮንጎም ነጻነቷን ያገኘችው እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ነው። አብዛኛው የኮንጎ ክፍል በቅኝ ገዢው የቤልጅየም ንጉስ ኮንጎ
ሊዮፖሌቭ ተብሎ ሲሰየም አነስተኛው በፈረንሳይ ቅኝ ግዛት ስር የነበረው ኮንጎ ብራዛቪል ተብሎ ተሰየመ። ከነጻነት ማግስት ጀምሮ የኮንጎ ብራዛቪል ሁኔታ የተረጋጋ ሲሆን የኮንጎ ሊዮፖሌቭ ግን ገና ከጅምሩ ተወሳሰበ። ሀገር ለመገንጠል በተነሱ አመፀኞች ቆስቋሽነት ሀገሪቱ ወደ እርስ በርስ ጦርነት ለማምራት ምንም ያህል ጊዜ አልፈጀባትም። በመሆኑም የእርስ በርስ ጦርነቱ ከማዕከላዊው መንግስት አቅም በላይ መሆኑ ታምኖበት ከብዙ ሀገሮች የተውጣጣ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ወደ ስፍራው እንዲላክ ተደረገ። ይህም ሆኖ የአገሪቱን የተፈጥሮ ሀብት ለመቀራመት ያሰቡ የውጭ ኃይሎች ከአገሪቱ ፖለቲከኞች ጋር በመጣመራቸው የማዕከላዊ መንግስቱ ህልውና ለይስሙላ ብቻ ነበር። ሰፋ ያለ ህዝባዊ ድጋፍ እንደነበራቸው የተነገረላቸው የማዕከላዊ መንግስት ጠቅላይ ሚኒስቴር ፓትሪስ ሉሙምባ የተገደሉትም ሆነ የወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ ስዊድናዊው ዳግ ሃመርሾልድ በአውሮፕላን አደጋ የሞቱት በዚያው የእርስ በርስ ጦርነት ሳቢያ ነበር። የኋላ ኋላ የሚያደርጉት ቢያጡና ግራ ቢገባቸው ካታንጋ የተባለው በማዕድናት የበለጸገውን የሀገሪቱን ክፍል ለመገንጠል ተንቀሳቅሰው ሞስ ቶሾምቤ የተባለ ግለሰብ የማዕከላዊ መንግስት መሪ አድርጎ እስከ መሾም ተደርሶ ነበር። እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ በበጎ ጎኑ በርካታ የአፍሪካ ሀገሮች ከቅኝ ግዛት ተላቀው ነጻነታቸውን የተጎናጸፉበት ወቅት ሲሆን የኮንጎ ሁኔታ ለዓመታት በህዝቡ ላይ ስቃይና መከራ፣ ግፍና በደል፣ የእርስ በርስ እልቂት ሲያደርስ ትቶት ያለፈው አስከፊ የታሪክ ጠባሳ ቀላል አይደለም። እንግዲህ የኮንጎ ሁኔታ እንደዚያ ምስቅልቅል ብሎ ህዝቡን ሀገሪቱን ከመከራ አዙሪት እንዴት እንደሚያላቅቁ መፍትሄ ታጥቶ በነበረበት ወቅት የማዕከላዊ መንግስት የጦር አዛዥ የዚያን ጊዜው ኮሎኔል ሞቡቱ መፈንቅለ መንግስት አካሄደው ወደ ስልጣን መጡ። በሀገሪቱም ከዛ በፊት ታይቶ የማይታወቅ ሰላምና መረጋጋት ሰፈነ። እኔና ቆበግዚም በሀገር ውስጥም ይሁን በዓለም አቀፍ ደረጃ ያሉ ሁኔታዎችን የመከታተል ልምድ ስላለን አብዝተን ስለ ኮንጎ ስንነጋገር አስታውሳለሁ። በእርግጥ በጊዜው በነበርንበት የ5ኛ ክፍል የትምህርት ደረጃ የዚያን አይነት ስሜት ይኖረናል ብሎ ማመን ቀርቶ ማሰቡም ሊያስቸግር ይችል ይሆናል። ነገር ግን ዛሬ ላይ ሳስበው በጊዜው የነበረን የአፍሪካዊ ብሔርተኛነት ስሜት አሁን እንኳን ሊኖረኝ የማይችል ነው። በዚህ መነሻም በፕሬዝዳንት ጆሴፍ ሞቡቱ ስልጣን መያዝ የተነሳ ቀስ በቀስ ሀገሪቱ ወደ ተረጋጋ ሁኔታ እየመጣች መሆኗን ስንሰማ እጅግ በጣም ደስ አለን። ተደስተን ብቻ አልቀረንም። አንድ ነገር ማድረግ እንደነበረብን ስናወጣ ስናወርድ የደስታ መግለጫ መልእክት ብንልክስ ብለን ተጠያየቀ። ነገሩ እንኳን እንደኛ ገና ከአንደኛ ደረጃ ትምህርት ላላለፈ ተማሪ ቀርቶ ለማንም ግለሰብ ቀላል እንዳልሆነ ግልጽ ነበር። ገጽ 133። ይሁንና ምናልባት የኮንጎ ኤምባሲ አዲስ አበባ ቢኖር ደስታችን በዚያ በኩል ብናስተላልፍስ ብለን አሰብን። የሚያሳዝነው ግን ኤምባሲው አዲስ አበባ ውስጥ ይኑር አይኑር እርግጠኞች ስላልነበርን ደስታችንን ከዛሬ ነገ እንገልጻለን እንዳልን በዛው ተረስቶ ቀረ። የኮንጎ ጉዳይ በእንዲህ ያለ መንገድ ቢዘጋም በወቅቱ የዓለም አቀፍ ሁኔታዎች ላይ መነጋገራችን እና መከራከራችን ግን ገፋንበት። እኔ እንደው በጉዳዩ እየተሳብኩ በመሄዴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛና አምባሳደር ለመሆን ምኞት ያድርብኝ ጀመር። በየትኛውም ደረጃ የመማር ማስተማሩን ሂደት የተሟላና ውጤታማ ለማድረግ የተጓዳኝ ትምህርት እንቅስቃሴዎች አስፈላጊነት አያጠያይቅም። ትምህርት ቤቱ በተከፈተ በመጀመሪያው ዓመት በዚያ ረገድ የተደረገው እንቅስቃሴ በደህና ሁኔታ የተጓዘ ሲሆን በቀጣዩ ዓመት እስከ ዓመቱ አጋማሽ ድረስ ግን እንቅስቃሴው የመዳከም ሁኔታ ይታይበት ነበር። በተለይ ደግሞ እኛ ተማሪዎች ራሳችን የምንመራውን ክበብ ለማቋቋም አስበን ጥረታችን ከተደናቀፈ በኋላ በጋሻ በራ መሪነት ይካሄድ ከነበረው የኳየር እንቅስቃሴ በስተቀር ሌላ አጋጣሚ ሊፈጠር አልቻለም። የኋላ ኋላ ግን ጋሽ ታሪኩ እንቅስቃሴዎቹን በግንባር ቀደምትነት ለመምራት ፍላጎት በማሳየቱና ያም በአስተዳደሩ በኩል ይሁንታ በማግኘቱ እሁድ እሁድ ከጸሎት በኋላ በተለያዩ ርዕሶች የክርክር ፕሮግራሞች መካሄድ ጀመሩ። ከዚያ በፊት መድረክ ላይ ወጥቶ ቲያትር ከመስራት በቀር ለክርክርና ለንግግር ግድ ያልነበረኝ ቢሆንም በዚያ ዓመት በተደረጉት ክርክሮች ግን እኔና በቀለ ዳርጌ የነበርንበት ቡድን በተደጋጋሚ የማሸነፍ ዕድል ገጠመው። ያም በጊዜውና እንደ ሁኔታው ከፍ ዝቅ ያለ ሲፈታተነኝ ለቆየው በራስ የመተማመን መንፈሴ በመጠኑም ቢሆን እንዲጎለብት አስተዋጽኦ ሳያደርግልኝ አልቀረም።
ከላይ እንደተወሳው በወንዶች ተማሪዎች መካከል ለተወሰኑ ሳምንታት ክርክሮች ከተደረጉ በኋላ በልጃገረዶች መካከል ክርክር ሊደረግ የሚችልበት ሁኔታ ተመቻቸ። ክርክሩ ስሜት እንዲሰጥና ተከራካሪዎቹ ተመጣጣኝ እንዲሆኑ ከሁሉ ተሽሎ የተገኘው አማራጭ ክርክሩ በቀለም ትምህርትና በእጅ ስራ ክፍል በኩል እንዲካሄድ ማድረግ ነበር። በእድሜ መቀራረብም እንደ ዋና የማመጣጠኛ መስፈርት የተወሰደ ይመስለኛል። ነገር ግን ክርክሩ መካሄድ ሲጀምር ደስ የማይል ሁኔታ ተከሰተ። ከክርክሩ በኋላ ደግሞ አስቀድሞም ደስ የማይል የነበረው ሁኔታ ተባብሶ ባልተጠበቀ መልክ በመጀመሪያ በተከራካሪዎቹ ቆየት ብሎ ደግሞ በአጠቃላይ በቀለም ትምህርትና በእጅ ስራ ክፍል ልጃገረዶች ተማሪዎች መካከል የመቃቃርና የመኮራረፍ ሁኔታም ተፈጠረ። ክርክሩ እየተካሄደ የተወሰኑ ሞግዚቶች በሹክሹክታ በተለይ ለእጅ ስራ ክፍል ተማሪዎች ሐሳብ ማቀበላቸውና በኋላም በቀጠለው ውዝግብ አንዲት የቀለም ተማሪ የእጅ ስራት ክፍል ተማሪዎችን በማንጓጠጥ የእጅ ስራ ተማሪዎች ምስር ከመቀቀል በቀር ሌላ ምን ያውቃሉ ብላ ተናግራለች በመባሉ ሁለቱን ወገኖች አቀራርቦ መፍትሄ ለማግኘት የተወሰነ ጊዜ ፈጅቶ ነበር። እኔ በግሌ ጤናማ ማህበራዊ ግንኙነት የማስፈን ክህሎት እንዲኖረኝ መመኘት ብቻ ሳይሆን መጠነኛ ችሎታ አላጣም ብዬ በማመን በተለይ ከተከራካሪዎቹ የነበሩትን የክፍል ጓደኞቼን የቅያሜና የኩርፊያ ስሜት ለማለዘብ እንደ አቅሚቲ መፍጨርጨሬ አልቀረም። ገጽ 134 እነርሱ ግን የኋላ ኋላ በመካከል ገብቶ ተው ተው የሚል ገላጋይ ሳያስፈልጋቸው በራሳቸው ጊዜ ታርቀው የቀድሞ ጓደኝነታቸውን ቀጠሉ። የትምህርት ቤቱ የዕለት ከዕለት የሥራ እንቅስቃሴ በእንደዛ ያለ ሁኔታ ከቆየ በኋላ በመጋቢት ወር አንድ አስደንጋጭ ሁኔታ ተፈጠረ። አስደንጋጩ ሁኔታ የተፈጠረው መጀመሪያ ቀስ በቀስ በሹክሹክታ በወሬ ደረጃ ብዙም ሳይቆይ ገሃድ የወጣው የትምህርት ቤቱ ዳይሬክተር የጋሽ አገኘሁ ከሥራ የመታገድ ዜና ነበር። ጋሽ አገኘሁ በመጀመሪያ በካዛንችስ ኋላም በሰበታ በመምህርነት በትምህርት ፕሮግራም ኃላፊነትና በዳይሬክተርነት በሰራባቸው ዓመታት የትምህርት ቤቱን አስተዳደር ከውጭ ዜጎች መረከቡ ብቻውን ቀላል አስተዋጽኦ አልነበረም። ከዚህም በላይ ደግሞ ወደ ሰበታ መርሃ ውራን ከተዛወርን በኋላ ትምህርት ቤቱ በአዲስ መልክ ሲደራጅ አጠቃላይ ቅርጽ በመስጠትና የአሰራር ስርዓት በመዘርጋት ያበረከተው አስተዋጽኦም የሚዘነጋ አይደለም። ገና ትምህርት ቤቱ ሲከፈት ጀምሮ የውጭ ሀገር ዜጋ ይመጣል ተብሎ ይጠበቅ ስለነበር ጋሽ አገኘሁ የቆየው በተጠባባቂ ዳይሬክተርነት ነበር ማለት ይቻላል። ለዳይሬክተሩ ተብሎ የተሰራው መኖሪያ ቤት እንኳን ወናውን ነበር የተቀመጠው። በእኛ በተማሪዎች የአስተሳሰብና ግንዛቤ ደረጃ ጋሽ አገኘሁን ከስራ የሚያሳግድ በቂ ምክንያት ይኖራል ብለን አልገመትንም ነበር። ውሎ አድሮ ግን ከገንዘብ ጉድለት ጋር የተያያዘ መሆኑን ሰማን። ነገር ግን እንዴት ሆኖ ለሚለው ጥያቄ ምላሽ የሚሰጠን አልተገኘም። የገንዘብ ጉድለት በገንዘብ ማጥፋት ወይም ማባከን ብቻ ሳይሆን ደረሰኞችንም በጥንቃቄ በስርዓት ባለመያዝ ሊያጋጥም እንደሚችል ስንረዳ አብዛኞቻችን ከወቀሳ ይልቅ ወደ ማዘኑ ነበር ያዘነበል ነው። ጋሽ አገኘሁ የተፈጥሮ ስጦታዬን ዝንባሌንና ችሎታዬን ይበልጥ እንዳዳብረውና እንድገፋበት በጣም ያበረታታኝ ስለነበር ከዚያም አልፎ እንደገዛ ልጁ የመንከባከብና ኮትኩቶ የማሳደግ ከፍተኛ ስሜትና ፍላጎት ስላለው መታገዱ በተለይ ለእኔ አስደንጋጭ እንደነበር አይረሳኝም። ከትምህርት ቤቱ ማህበረሰብ ውስጥ በሁኔታው የተደናገጡና ከልብ ያዘኑ መኖራቸውን ያህል ውስጡን ደስ የተሰኙ የተፈጠረውን ክፍተት የወደፊት እድላችንን የህይወት እጣ ፋንታችንን ያቃናልናል ብለው የገመቱ ሊኖሩ እንደሚችሉም ማሰብ የሚከብድ አይመስለኝም። ክፍተቱ መፈጠሩ በእርግጥም አልቀረም። እንዲያውም በመጀመሪያዎቹ ጥቂት ሳምንታት የስልጣን ተዋረዱና የእዝ ሰንሰለቱን በቅጥ መለየት ችግር ሆኖ መጠነኛ ግራ መጋባት ተፈጠረ። ይህን ተከትሎም ሁኔታው ተባብሶ በትምህርት ቤቱ የዕለት ከዕለት የሥራ እንቅስቃሴ ላይ እክል እንዳይፈጥር ያስተዳደሩን ስራ ጋሽ ገብረ እግዚአብሔር ዘለቀ እንዲይዙ መመሪያ ተሰጠ። የትምህርት ፕሮግራሙን ደግሞ የኔታ ስዩም ተክለማርያም እንዲያካሂዱት ከቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ባለስልጣኖች ትዕዛዝ ተላለፈ። የትምህርት ቤቱ ፕሮግራም ዓመቱን ሙሉ እንዲያገለግል የተነደፈ በመሆኑ ያንን ማስፈጸሙ አስቸጋሪ አልነበርም። የኔታ ስዩም እንግዶች በመቀበል አልፎ አልፎ ክትትል በማድረግና ቅሬታዎች ሲኖሩ መፍትሄ በመስጠት ላይ ሲያተኩሩ ጋሽ ይፍሩና ጋሽ ተክለ ሃይማኖት በቅርብ እየረዷቸው ስለነበር ፕሮግራሙን ተግባራዊ ለማድረግ እንቅፋት የገጠማቸው አይመስልም። ገጽ 135 በአስተዳደሩ በኩል ጋሽ ንጉሴ በተ ዮሐንስ በተፈለገበት ቦታ ሁሉ በቅርብ ረዳትነት የተቀጠለ ሲሆን
ማተሚያ ቤቱ ሙሉ በሙሉ ስራ ያልጀመረ በመሆኑ ጋሽ ታሪኩ በትምህርት ፕሮግራሙም ይሁን በአስተዳደሩ ክፍተት በነበረባቸው ቦታዎች ሁሉ ከፍተኛ እገዛ ያደርግ ነበር። የእሁዱን የጸሎት ፕሮግራም የኔታ ስዩም በማይገኙባቸው ጊዜዎች ሁሉ የሚመራው እሱ ነበር። የእረፍት ጊዜ ማሳለፊያዎቹን በማስተባበርና እንደየአስፈላጊነቱ በመመካከርና ሀሳብ በመስጠት የትምህርት ቤቱን የሥራ ሂደት በማቀላጠፍ ረገድ ከፍተኛ አስተዋጽኦ አበርክቷል። ይህ የጋሽ አገኘሁ ከሥራ መታገድ ከፈጠረው ድንገተኛ ሁኔታ በኋላም ብዙ ሳይቆይ ዓለም ሰገድ ገብረዝጊ የተባለ በእጅ ሥራ ክፍል ይማር የነበረ ተማሪ ከዚህ ዓለም በሞት ተለየ። ተማሪው ትምህርት ቤት ሲገባም በአንገቱም በእጁም ላይ ብዙ አሸንክታብ አስሮ ስለነበረና ያንንም ክታብ እማማ አንዲቱ ሲያወልቁል ራሱን ታሞ ወደ ሆስፒታል ቢሄድም አለመትረፉ ብዙ አነጋገረ። የቀብሩ ስነ ስርዓትም ገብርኤል ቤተክርስቲያን ሲፈጸም ተማሪዎች እዛው ቤተ መጻሕፍት ተሰብስበን ሐዘናችንን ገለጽን። ቀደም ሲል እንደተወሳው የክርስትና ስማችን ተመዝግቦ የተቀመጠ ስለነበር የእርሱን የፍትሐት ስርዓት ለማካሄድ ችግር አልተፈጠረም። ይልቁንስ ሟቹ ትምህርት ቤት ከገባ ብዙም ያልቆየ ስለነበርና በባህሪውም ዝምተኛ በመሆኑ የሐዘን ድባቡ ሳይፈዝ የቀረ አይመስለኝም። ያም ሆኖ መደበኛው የትምህርት ፕሮግራም ተቋርጦ በቤተ መጻሕፍት በተከናወነው ልዩ ፕሮግራም ተማሪዎች ሐዘናችንን ስንገልጽ፣ መምህራንና ሰራተኞች ደግሞ በቅዱስ ገብርኤል ቤተክርስቲያን ተገኝተው ቀብሩን ፈጸሙ። ትምህርት ቤቱ በተከፈተ በመጀመሪያዎቹ 2 ዓመታት የተከናወኑ ተግባራትና የተገኙ ውጤቶች ብዙዎች ካሰቡትና ከጠበቁት በላይ ቢሆንም አያሌ ችግሮች ማጋጠማቸውም አልቀረም። በመጀመሪያዎቹ ጥቂት ወራት ለምሳሌ በተደጋጋሚ የውሃ መቋረጥ ችግር ያጋጥም ነበር። ለፍሳሽና ቆሻሻ ማስተላለፊያ የተሰሩ ቱቦዎች ክፍት በመተዋቸው በተማሪዎቹ ላይ ብዙ ጉዳት መድረሱም አይዘነጋኝም። ከዚህ በተጨማሪም የትምህርት ቤቱ ግቢ ሙሉ በሙሉ ባለመታጠሩ የተወሰኑ የአካባቢው ሰዎች የቀንድና የጋማ ከብቶቻቸውን እንዳሻቸው የሚያሰማሩበት ሁኔታም ነበር። እንደ መሰብሰቢያ አዳራሽና ጸሎት ቤት ባገለገለው ቤተ መጻሕፍት በነበረው የወንበር እጥረት ሳቢያ ከመማሪያ ክፍሎች መቀመጫ ማጓጓዝም ያስፈልግ ነበር። የዳቦ መጋገሪያው በመበላሸቱ ለተወሰነ ጊዜ ዳቦ ለማቅረብ ያልተቻለበት ሁኔታም ከሰበታ መርሐ ውራን ትምህርት ቤት ቀዳሚ እክሎች ተጠቃሹ ነው። እነዚህን የመሳሰሉ በርካታ ችግሮች እንዳሉ ሆነው በትምህርት ቤቱ የዕለት ከዕለት የሥራ እንቅስቃሴ ላይ የተጋረጠው ትልቁ እንቅፋት የትምህርት ቤቱ ሕንፃዎች ገና ዓመት እንኳን ሳይሆናቸው ግድግዳዎቻቸው መሰነጣጠቅ መጀመራቸው ይመስለኛል። የጣሪያ ማፍሰስ፣ የቱቦ መፈንዳት፣ ሌላውም ችግር በጊዜያዊ ጥገና እንደምንም ሲስተናገድ ቀስ በቀስ አንዳንዶቹ ሕንፃዎች አገልግሎት ሊሰጡ ከማይችሉበት ደረጃ ላይ ደረሱ። ለችግሩ እንደ ዋና ምክንያት ሆኖ የቀረበው መሰረቱ ሲጣል በጥልቅ አለመቆፈሩ ሳይሆን አይቀርም የሚሉ አስተያየት ሰጪዎች ነበሩ። ገጽ 136። የሥራ ተቋራጩ የእስራኤሉ ሶሎልኮኒ ኩባንያ ትምህርት ቤታችንን በአጭር ጊዜ ውስጥ ለእንደዚያ ያለ ችግር በመዳረጉ ከአንጋፋ ተማሪዎች አንዱ ጋሻ ድረስ በጊዜው በነበርነው ተማሪዎች እየተነገረ ይሳቅበታል። በዚያ ጊዜ ለሥራ ዋስትና ተብሎ ኩባንያው የማይሰጥበት አሰራር ይኑር አይኑር እርግጠኛ አይደለሁም። ሕንፃዎቹ በሙሉ የተሟላ